ተያቅዛለሁ። ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣህ። እንዴት ነው? ይመስገን ነው አለን አለን። አንተ ጀዝባ፣ አንተ ስምን አስተካክል። መልሱን ኪንግ ነኝ፣ ለማንኛውም ኪንግ ነኝ። እሺ ተማሪ ጨርሼ ደውስ መልስ ነው። ተማሪ ጨርሼ ወስድኩ ልጅ ነኝ እና ጀግናው ነኝ። ጀግናው ጅል አሁን የጅሉ ምንድን ነው እሱ? የዛ የራሱ ፎቶ የካደው አለ አይደለም፣ ራሱን የካደው ፊቱን የካደው የእሱ ተማሪ ነው። እና ባለፈው ሂሚሌት አድርጌ አዋርጄ የላኩት ልጅ ነው ኪንግ የሚባለው ማለት ነው። የዛ የተረገጠ ጫማ የሚመስል የታኘከና የተጠፋ እንጀራ የሚመስለው ኡስታዝን አወቃችሁ? ፊቱ የራሱ ሲያየው ዘግኖት የኔ ፊት አይደለም ብሎ የካደው የእሱ ተማሪ ነው። እና እኔ ጋር መጥቶ እንደሚማር እንትን ብሎ ከዛ በኋላ እኔ ቦታም አልሰጠውም። አይተሃል፣ ንቄ ነው የተውኩህ። ምክንያቱም ብዙ ልጆች የሚመጡ ስላሉ ደንታይም አይደለ፣ መጣ አልመጣ ተማር ብዬ ነው የላኩት። ቆይ ከዛ ወደ ምን አደረገ? ሴቶቹን እየዞረ ያወራል ማለት ነው። ሴቶቹ ወዲያው መረጃ ላኩልኝ ማለት ነው፣ ከእስልምና የወጡት። ከዛ ሄዶ እንደ ጀግና ያ ፊቱን የካደው ኡስታዝ ጋር ጀግና ከስሩ እና አክቹዋሊ ፊቱን የካደው ኡስታዝ የእሱ ተማሪ ነው፣ እንዲሰልል ተልኮ መጥቶ ማለት ነው። ከዛ ልጆቹ አዋረዱት። መጥቶ ተስልምና የወጡ ልጆችን በውስጥ እየሄደ ክርስቲያን ነበርኩኝ እኮ ስላሴ ይከብዳል አልረዳ ብዬ በቃ አልገባ ብሎኝ ነው ልሰልም ነው በቃ ወይንም ልመለስ ነው ከእስልምና ወጥቼ በቃ መልሶ ስላሴ አልገባኝም እንመለስ። አንዳንዶቹን ደግሞ ምን ይላቸዋል? ነይና ይሄው ፊቱን የካደው ኡስታዝ ጋር ማለት ነው እፎይ የራቁት ፎቶ ዞቢ ነው በይ እና ሻዳ ያዢ እና እዛ እናዋርደው እፎይን። ልይቷ ምን ብላ ነው የመለሰችልህ? ወራዳነ ቆሻሻ እፎይ እንደዚህ አያደርግም ብላ ላከችህ ማለት ነው። አይ ገንዘብም ከሆነ እኛ ገንዘብ እንሰጥሻለን፣ ግን እፎይ ምን በይው ራቁት ፎቶ ዞብኛል በይና ተዛ ሻዳ ትይዣለሽ የተረገጠ ጫማ የሚመስለው ጋር ከዛስ እኛ እያንዳንዱን ነገር ከጎንሽ እንቆማለን። እኔ በቅንነት በታማኝነት በእውነት ስለምሰራ የምመሰክርለት ጌታ ይጠብቀኛል። እንደናንተ ተንኮልና ሴራ ቢሆን ገና ድሮ ወጥመድ ውስጥ ከታችሁኝ ነበረ። የራሳችሁ ልጅ አዋረደች፣ እኔ ደግሞ አደባባይ ላይ መጥቼ ገስት አስገብቼ ሰቅያ አዋረድኩህና ወደ ቤት ላኩህ ማለት ነው። ወራዳ እንደ ክብር አሁን ስሙንና ፕሮፋይሉን ቀይሮ መጥቶ ደግሞ ይናገረዋል። አለማፈር። ኤኒዌይስ ወደ ቶፒካችን እንመለስ። እነኚህ ሰዎች ከምር ውርደት ጌጣቸውና ልብሳቸው ባህላቸው ሆኗል ማለት ነው። በዚህ መጠንማ እንትን ካሉ ኡስታዝ ቶፊቅ ተመለስ ካለህ ይሄ ባለጌ ነው። ሶሪ እኔ ኡስታዝ ያኛው ኡስታዝ ጥሩ ነው ጸባዩ። አወቀው ቶፊቅን አረብኛው ኡስታዝ ቁርአን የሚያስቀራ ነው። ያ እኔ መጀመሪያ ዝም ብዬ ነበር ያስገባሁት። ከዛ ሁለተኛ ወረድና ድጋሚ ገባ እና መዋረድ የማይሰለቻቸው እለት እለት ካልተዋረዱ ደስ አይላቸውም። አሁንማ አንድ የበሳበሰ ዝናብ አይፈራም አይደል የሚባለው? መዋረድ ክብር ይመስላችኋል? ውርደት ደግሞ እኮ ሰራንለት ብለው እኮ አወሩ እኮ ደግሞ ሚሽናችንን አሳካል ሰራንለት። እፎይ ምንም እኮ አልሰራችሁልኝም። እኔ ለምሳሌ አንድ ከእስልምና የመጣ ሰው ተመልሶ ወደ እስልምና ብሄድ እኮ እፎይ አይጎዳም። ምንም እኔን አልሰራችሁልኝም። ሄዳችሁ ምንድን ነው ያላችሁ? ገንዘብ እንስጣችሁ ተመለሱ ነው ያላችኋቸው ልጆቹን። አንዳንዶቹን ደግሞ ያላችኋቸው ፎቶ ራቁት እፎይ ይዞብናል በሉና እንደዚህ ነው እናመስክሩ ነው ያላችኋቸው። ይህንን ያላችኋቸው ልጆቹ ግን ነው አንፈልግም፣ እኛ ወደን ፈቅደን ነው ወደ ክርስትና መምጣት የፈለግ ነው። ስለዚህ የእናንተ እንትን ውስጥ አንገባም ብለው ነው የመለሱላችሁ። ለምናችኋል፣ ስንት ቀን ለምናችኋቸዋል። ሰው እኔ ምን የምታዋርዱኝ ነገር አይኖርም። መጥተው እንደዛ ብለው ሻዳ ቢይዙ እንኳን መረጃ እኔ ላይ ማምጣት ስለማይችሉ እኔ እንደዛ ስለማል እንደዛ ብላችሁ የራሳችሁን ሰው ድራማ ብትሰሩ እንኳን እኔ እንደማልል ማንም ያውቀዋል። እኔ ላይ መረጃ ማምጣት አይችሉም። ግን የመጡ ልጆች ራሳችሁን አባረሯችሁ፣ ከዛ ቤታችሁን ከፍታችሁ ዋው ሚሽናችን ተሳካ
ሰራን ብዙ ኪንግ እንደዚህ አድርጎ ሲሰራ ነበር ምናምን ብለው አለማፈራቸው ላይቭ ከፍተው አወሩት ማለት ነው። እኔ ነኝ እኮ ላይቭ ላይ አስገብቼ አዋርጄ ሂምሌት አድርጌ ቆሻሻ መሆንህን ህዝብ ፊት ተናግሬ ሴቶች ተጠንቀቁ ከዚህ ላይ ብዬ የሸኘሁህ እኔ ነኝ። ከዚህ ውርደትህን ለመጠገን እነኛ ኡስታዞች ንጽጽር የሚሰሩት የራሱን ፊት የካደው ሰውዬም ቤት አስገብተው ሚሽናችንን አሳካልን አሉ። አህባሽ ነኝ ብሎ ነው በመጀመሪያ የመጣው ይሄ ልጅ። አይዶኖ ድራማ ሰራ። በመጀመሪያ እዚህ ገባና ሲጠየቅም እንደማይመልስ ሆነ። ሄደና እዛኛው ኡስታዝ ጋር ይሄ ሁል ቀን ድራማ የሚሰራው አለ አይደል? እሱ ጋር ሄደና አንተ ለምን ትቀጥፋለህ ምናምን ድራማውን ሰሩት። ተለቀቀ። ከዛ ከእስልምና ወጥቷል ተባለ ማለት ነው። ገባሽ? ከዛ ይሄ በየቀኑ የሚስቶቹን ሻዳ የሚያስይዛቸው የሚዋረደው ኡስታዝ አለ አይኑ ሊፈነዳ የደረሰው እሱ ጋር ሄደና ድራማውን ሰራ። ከዛ መጣኛ ጋር ማለት ስጠይቀው ኖ ማይመች ቦታ ነኝ አለኝ። አንዱ ለቀን አንድ ማይመች ቦታ ነኝ አለ። ከዛ እዚኛው ጋር ፊቱን የካደው ኡስታዝ ጋር እዛም ሄዶ እንደ እንትን አክት አደረገ ማለት ነው። ድራማውን ሰራ። ከዛ ድራማው በደንብ ተጫወቱትና መጣ ማለት ነው። እኔ ጋ መጡ። ከዛ ወዲያ ለካ ሚሽኑን እነሱ እያመቻቹ ነው። እኔ ምንም እንትን አልሌለኝም። ስለዚህ ስጠይቀው ማይመች ቦታ እኔ ቤተሰብ ምናምን ይላል። እሺ ትጠይቃለህ? አይጠይቅም። እሺ ትመልሳለህ? አይመልስም። ከዛ ኦኬ እንደዛ ከሆነ ጥያቄ አለ ማይመች ቦታ አደጋ ውስጥ ስለሆንኩ ነው። እሺ በቃ በውስጥ ሲል በውስጥ እሺ ና ብዬ መምህር መደብኩለት ማለት ነው። ልጆች የሚማሩበት ጋር እንትን አልኩ። ከዛ ወዲያ ምን አደረገ? ሴቶቹን ውስጥ ለውስጥ እየሄደ እፎይን እንዲናዋርደው እፎይን እንዲናድርገው፣ አንዳንዶቹ ደግሞ ገንዘብ እንሰጣችኋለን። የድሮ ኮንጎ ጫማ ነው፣ ቆዳ ጫማ ታውቃላችሁ? ጭቃ ይነካውና ሲደርቅ የሆነ ቁርፍድ ብሎ ሲያረጅ ጥልግ የሆነ እንትን ይላል። የሆነ ጭቃው ላው ላይ እንትን ብሎ ይሄ በድሮ ጫማ ገጠር ላይ ምናምን ታውቁት ሆነ። እሱን የሚመስል ፊት ያለው ኡስታዝ አለ ንጽጽር የሚሰራ የራሱን ፊት ዘግኖት የጠላው የኔ አይደለውም ያለው እሱ ጋር ኑና ሻዳ ያዙ። እፎይን ደግሞ ራቁት ፎቶ እዞብን ነው በሉና ዋርዱት እያለ ይላቸዋል። ሴቶቹ ለካ ከንክኗቸው አላስችል ብሏቸው ነገሩኝ ማለት ነው። ማይተዋወቁ ሴቶች ያው ከዛ 2-3 መረጃ ሲመጣልኝ ፈለኩት። ከዛ ገስት ሊያስገብቼ ሂምል የታረረኩትና አደባባይ ላይ አዋርጄ ላኩት ማለት ነው። ከዛ ወዲያ ምን አሉ? ተደሳሰቱ እነሱ። ሚሽናችንን አሳክቶልናል፣ ጀግና ነው፣ እቅዳችን ተሳካሉ ማለት ነው። ወራዶች፣ ወራዳ ናችሁ፣ አለማፈራችሁ። ኤኒዌይስ ወደ ቶፒኩ እንመለስ። ያ ደግሞ ቁጭ ብሎ ከስር ያዳምጣል። የምር እኔ እንትን ቢያደርገኝ ስልኬን ወርሬ ነበረ የምጥለው። ይህን ውርደታቸውን ያዳምጡታል፣ ደግሞ ይወዱታል። የሚያደረጉትን ነገር ውርደት ክብራቸው ስለሆነ በጣም ነው የሚያሳዝነው። በነገራችን ላይ ይህን ለማድረግ በጣም በብዙ በጀት ነው ልጁ ተበጅቶለት ይህን እኮ የመጣው እርግጠኛ ነኝ። ምክንያቱም እያንዳንዱን ነገር በገንዘብ ስለሆነ የሚያስቡት ሙስሊሞች ንጽጽር የሚሰሩት እዚህ ያሉት ቲክቶክ ላይ ያሉት ኡስታዞች እያንዳንዱ ነገር እንቅስቃሴያቸው በገንዘብ ነው። በገንዘብ ከዛ በማስፈራራት በሴራ በውሸት በጣም ይዋሻሉ። በጣም ነው የሚዋሹት። እያንዳንዱ ነገር እንቅስቃሴያቸው በጣም ብዙ ውሸቶች ሰምቻለሁ። ቲክቶክ ላይ እንዳሉ ኡስታዞች የሚዋሽ ግን እስካሁን አንድም የለም። አንድ ቪዲዮ ስለነሱ ካያችሁ ያ ቪዲዮ በሙሉ ውሸት ነው። የሚጀምሩት ከምንድን ነው? ከውሸት ነው የሚጀምሩት። ተሳስተው በስህተት እንኳን ወለም ብላችሁ አፋቸውን እውነት አያወሩም። በጣም በሚያሳዝን ሁኔታ ማለት ነው። እንደዚህ አይነት መገለጫቸው ስለሆነ ለዛ ነው በሴራ በውሸት የመጣል ስለሆነ ነው ያስገብተ ነው ድጋሚ ሁለተኛ ተዋርዶ የወጣው ማለት ነው። እኔ ወደ ቶፒካችን እንመለስ። አሁንም ካላችሁ ገብቶ መዋረድ የሚፈልግ ካለ አሁንም መግባት ይችላል። በዚህ ሆይ ኤኒዌይስ ያ አይ እኔ ላይ እኮ ሰራንልህ ምናምን ሲሉ እኮ ነው የሚያስቀኝ። እኔ ምንም እኮ የምሰራልኝ ነገር የለም። ምንም የምሰሩልኝ ነገር አይኖርም። ሰው ለገዛ ነፍሱ ሲል ይመጣል፣ ለገዛ ነፍሱ ሲል ይጠፋል። ከኔ ጋር ምንም የሚያገናኘው ነገር ስለሌለ ማለት ነው። በሀሰት ግን እኔን ለመጣል መሞከር ይሄ መስራት ሳይሆን ራሳችሁ የሚያስገምታችሁ ነው። ንጽጽር ምሰራ ሆናችሁ በተለይም እንደዚህ አይነት ድራማ ውስጥ ባትገቡ ጥሩ ነበር። ሙስሊሞች ግን የለመዱት ስለሆነ ይመቻችሁ። ኔስ ስለዚህ የቁርአን ጻፊያን እንደ ቁርአን
1 ቢሊዮን ዓመት ብንታገስ ማምጣት ይቻላል? 1 ቢሊዮን ዓመት ብንታገስ ማምጣት ይቻላል ያልን እንደሆነ መቼም ሊመጣ አይችልም። መቼም ማለት ነው። የቁርአን ጸሐፊያንን ከቁርአን ማሳየት ማይችሉ ከሆነ ሙስሊሞች ለምንድን ነው ታዲያ አክት የሚያደርጉት እኛ ላይ? እኛ ማሳየት በብዙ እንችላለን። የመጽሐፍ ቅዱስ ጸሐፊያንን ኢንተርናል ኤቪደንሶች ተጠቅመን የምናሳያቸው ብዙ ማስረጃዎች አሉ። ሙስሊሞች ግን እንደዛ ማድረግ ይችላሉ? አይችሉም። መቼ እንኳን እንደተጻፈ መጽሐፍታቸውን ከቁርአን ማሳየት ይችላሉ? መቼም አይችሉም። ኦኬ፣ መጽሐፋቸው መቼ እንደተጻፈ የማያሳዩ ከሆነ ማን እንደጻፈው የማያሳዩ ከሆነ ስልጤው አስገባለሁ፣ እኔ ምላሽ ካለ አስገባለሁ፣ እኔ ችግር የለብኝም። ግን አሁን ገብተህም ስድብ ነው የምትሳደበው፣ ወይም ደግሞ ሌላ ድራማ ውስጥ ነው የምትገባው። ናግበሽ ፎከስ አድርግና ቶፒኩ ላይ አውራ። ታወራለህ፣ ምላሽ ላይ ይሰማል። ዋሽተሃል። ቶፒኩ ላይ ታወራለህ። ቶፒኩ ላይ ታወራለህ። ያወራለሁ ግን ዋሽተሃል እኮ ነው ያሉት። ከውስታዞች ጋር ያወራሁት ከውስታዞች ጋር ለም ልትል ነው። ውስታዞች ጋር እኮ ነው አብረህ ያመሰገኑ ዋራችሁ። እንደዛ ነው ዋርት። እሺ ቀጥል። ሙስሊም ነህ? ሰላም ነው ፎይ መስገን ነው። እንዴት ነህ? ሙስሊም ነህ? ክርስቲያን ሰማለህ? ሙስሊም ነህ? ክርስቲያን? ኦሮምኛ ትችላለህ? ቀጥል። በምችለው መለስ። ሙስሊም ነህ? ክርስቲያን? ክርስቲያን ነኝ። ኦኬ፣ ምን ልርዳህ? ኦሮምኛ ትችላለህ አይደለ? አዎ፣ ቀጥል። እሺ፣ ምን ያዳ ቀብዳይ ያደሚቲ akkasumatti itti noo jabaadhu waaqayyooni si biraa yaa dhaabbatu lafa jirtutti qulqulloota ergamoota malaaktota siif haa ergu akkasumatti diina keenya diiyaabiloos kan ittiin qaanee fannoo gooftaa Yesuus kan ittiin mormitu si haa taasisu bara jireenyaa kee siif haa eebbisu jireenya kee kamirratti iyyuu waaqayyoon ergamoota isaa ergee si biraa dhaabbatu sin jaaladha si wajjin jirrashi nu torrabaaf ገለቶሚ የባዳ ስንስ እሺ ቡሌሰ ኬኛ ዋቀዮ ሲያይጉች አሜን አሜን። ኦኬ ትርጉም ኦኬ እሺ ጀባድኑሽ ትርጉም ያለው ምንድን ነው? በርታልን፣ የመላእክቶች እርዳታና ጥበቃ ይለይህ፣ አብረን ያለ ነው፣ የባለመስቀሎቹ ባለማተሞቹ ነን፣ በርታልን ያለኝ ወንድማችን። እሺ እናመሰግናለን። ዳጊ ሰላም ነው? እግዚአብሔር ይመስገን። ማናቸው አለን። የቁርአን ጸሐፊን እንዴት ነው? አነግረንም እንዴ? የቁርአን ጸሐፊ እኮ ምስኪን ህዝብ ናቸው እኮ እነሱ። ቁርአን ወረቀት የራሱ ከሰማይ ወረደ ብሎ የሚያምን ህዝብ ነው። ቁርአን ማለት ከሰማይ የወረደ ብሎ ነው የሚያምኑት እነሱ። ያ በፊት እንዴት ነው እስልምናው ስገባ ምንድን ነበር ያሉ? እንዴት ልዩ ነው ምናምን እስልምና በጣም ያጠና ልይ ተብለህ ነበር እኮ። እስልምና ያጠና ምሁር አሁን ከዛ ወጥ እንዳገ ድራማ ለማስራት ነው ሚሉት እኮ 6000 ሰው እኮ በኮሜንት ይልል ብሎ ነበር የወሰዱኝ። እኔ 6000 ሰው በኮሜንት ብቻ በጣም ጉበት ልጅ ነበረ፣ በጣም ጠያቂ ልጅ ነበረ፣ በጣም ተከራካሪ ልጅ ነበረ ተብሎ ይልል ብሎ 6000 ሰው በኮሜንት አንድ ቤት ብቻ ሳይሆን ብዙ ቦታ ላይ ለምሳሌ አንድ ቦታ ላይ ግን በጣም ቫይራል ወጥቷል። ልክ እንደዚህም ብዙ ቦታ ላይ እንደዚህ ነበረ። ያው ከዛ ደግሞ ሲወጣ ዳጌ ድራማ ለማስራት መጣው ትላለ። ድራማ ለማስራት መጣው መጀመሪያ እንደዚህ ላይ ነበረ። አንደኛ ቪዲዮ ላይ ወደ ግማሽ ሚሊዮን በላይ ነው አይ ቲንክ እንደዛ ይቻለው እየታየ ወደ ግማሽ ሚሊዮን አካባቢ ሰው አይቶታል። ዳጊ ጀግና ተብሎ ማለት ነው። ወደ 500,000 ሰው በላይ ማለት ነው። ኢማጂን እስልምና በማደናገር ነው። አብዛኞቹ ኡስታዞች በማደናገር ላይ ስለቆሙ
እኔ ካደነቁኝ እኔ እጠራጠራለሁ። ምን የሆነ ሚስ ያደረጉት ነው ይመስለኝ። ሶሪ እንደዚህ ስል ንጽጽር የሚሰሩት በተለይ እነዚህ ያሉ ያንተን ስም የያዘው አንደኛውም እያሳቁኝ ነበረ ለአመታት ጠያቂ ተብሎ እሱም እንደዛው ይጠይቃል። ማማዬ ታውቂዋለሽ? የሆነ ምስኪን ልጆችን እኮ ለምሳሌ ከክርስትና ወጡ ተብሎ ኢንተርቪው ለማስደረግ እኮ ኢትዮጵያ ውስጥ ያሉ ስቱዲዮችን እያዞሩ ኢንተርቪው ሲያስደረጉ እኮ ነው በጣም የሚገርመኝ። አስበሃል እኮ የራሳቸውን እንኳን የክርስትና ስማቸውን የማያውቁት ከክርስትና ወጡ ተብሎ ኢንተርቪው ለማስደረግ ኢትዮጵያ ውስጥ ያሉ ስቱዲዮችን እያዞሩ ኢንተርቪው ያስደርጋሉ። አስበሃል? አሁን እኔ በኮሜንት እንደዚህ 6,000 ሰው ሊያለኝ ኢትዮጵያ ውስጥ ቢሄድ ኢትዮጵያ ውስጥ ያሉ ስቱዲዮች አይባቁም እኔ ኢንተርቪው ለማስደረግ ክርስትናን ውሸት ለማስባል አስባል። ምንም እንኳን የራሳቸውን ስም የማያውቁትን ልጆች ኢንተርቪው ለማስደረግ በየስቱዲዮ ያዞራሉ። ይሄ ነው በቃ እስልምና ማለት። ለምን ማቴዎስ ወንጌል 7 ቁጥር 24 ላይ እንትን መጽሐፍ ቅዱስ ሲናገር አንድ ሰው ቤቱን በዓለት ላይ ይሰራና በአሸዋ ላይ የሰራው ሰው አለ። ስለዚህ አሸዋ ላይ የተሰራው ቤቱ ደግሞ በጣም ደካማ ስለሆነ የሆነ ዝናብ ወይም የሆነ ጎርፍ ሲመጣ ቶሎ ይወሰዳል ያ ቤት። ለምን መጀመሪያ የነሱ መጀመሪያ እንትን ጅማሬያቸው በጣም ደካማ ስለሆነ ልክ እንደ አሸዋ ላይ የተሰራ ቤት ነው። እኛ ደግሞ ራስም ክርስቶስ ነው የክርስቲያኖች ክርስትና ደግሞ የተመሰረተው በክርስቶስ ላይ ስለሆነ በዓለት የተሰራው ቤት እንደሆነ በጣም ጠንካራ ማንም ሰው መጣ ክርስቲያኖች እኛ ለምን ከድሮም ጀምሮ የቤተ ክርስቲያን ራስም ክርስቶስ ነው። ስለዚህ በዓለት ላይ ነው ክርስቲያኖች የተመሰረቱት። ለዛ ነው እኛ ውሸትን የማንፈልገው ማስመሰልን የማንፈልገው። ክርስትና ማለት በጣም እኛ ብቻ ሳይሆን ከድሮም ጀምሮ የነበሩት ሁሉም በጠንካራ ሁኔታ ሲያገለግሉ የነበሩ ናቸው። እኛ ደግሞ ለማስመሰል በጣም የማይመቹ እንትኖችን እንትን እያስመጣን እንትሩ አናስደረግ። አይ ቲንክ ድምፄ ተቋርጧል። ኔትወርክ ነው። አይ ቲንክ ኔትወርክ ቋረጥ ይላል። ኦኬ ድራማ ምን ሰራ አለኝ እኔ ድራማ ምን ሰራለት አምላክ አይኖርም። ሰው ሲመጣ ሲፈልግ ሲገባ እውነትን ሲረዳ ይምጣ። ግርግርን አንፈልግም። እኛ የተረጋጋ ህይወትና ሰላምን ነው የምንፈልገው። የፈለገ ይዳን የፈለገ ይጥፋ፣ እሳቱም ውሃውም በፊት ቀርቧል። ስለዚህ የመሄድ እና የመምጣት ጉዳይ አስጨንቀንም። ድራማ መስራት ለሚፈልግ በሩ ክፍት ነው፣ ቀላልም ነው። ይሄ ግን ገሃነመ እሳት ያስገባል እንጂ የዘላለም ህይወትን አይሰጥም እንደዛ ማድረግ። ኤኒዌይስ ሙሳን እንኳን ደህና መጣ። ሙሳ እድሬው ሰላም ሁሉ ተማም ነው። እንዴት ነህ? ሁሉ ሰላም። እንዴት ናችሁ? ሁሉ ሰላም አለን ይመስገነው። አለን ይመስገነው። አትሊስት ሰላምታ ለመስጠት አክል ነው። ኦኬ ሀሳብ ካለ መቀጠል ትችላለህ። ክብሩ ይስፋል። ኖ የለኝም። ኦኬ እሺ፣ ለሰላም እሺ፣ ቆይ ትችላለህ? እሺ አባት። ኦኬ እሺ፣ ኦልራይት። ቶፒኩን ሜቢ ላስታውሳችሁና ቶፒካችን ዛሬ ምንድነው? እሱ የቁርአን ጸሐፊዋን ይታወቃሉ ወይ? ተደጋግመው በእስልምና የሚነሱ ልክ ቁርአን ላይ ምንም አይነት እንከን እንደሌለ ሁሉ ነገር የተሟላ ለማንኛውም ጥያቄ ምላሽ እንዳለው አይነት ነው የሚነገረው። ነገር ግን ቁርአን መቼ ነው የተጻፈው? ማን ነው የጻፈው? ስንት ምዕራፍስ አለው? ይህንን ከቁርአን ማሳየት ማወቅ ይቻላል ወይ የሚል ጥያቄዎችን እየሰነዘርን እንገኛለን ማለት ነው። ሙባረክ እንኳን ደህና መጣ። እንኳን ደህና ቆያ አለሁኝ እኔ አለ። መልካም መልካም። ያ የቁርአን ጸሐፊያን ይታወቃሉ ብለህ ታምናለህ? የመጽሐፉ አዎ አምናለሁ። ብቻ ብዙ ስለ እስልምና እውቀት የለኝም። አይ ቲንክ እኔ ጋር ነው እሱ ጋር ነው የሚቆራረጠው። የእሱ ነው ያንተ ኖርማል። ኦኬ ኔትወርክን አስተካክለው ወንድማችን። እሺ ጀማል ቀጥል። ኔትወርክ እየተቆራረጠ ነው።
ያ መብሩክ። ሜቢ ኔትወርክ ጥሩ አይደለም፣ ማስተካከል ትችላለህ። እሺ ስማ፣ አሁን ይሰማል። ቀጥል። ኦኬ፣ ጥያቄውን ሰምተዋል? ምን ነበር ጥያቄ? የቁርአን ጸሐፊ ይታወቃሉ? ጸሐፊ ቁርአን ማን ይጻፈው? ብቻ ግን እኔ ብዙ እውቀት እስልምና ላይ ብዙ ቁርአን የጻፈው የነቢዩ ተከታዮች ሰሃቦች ናቸው የጻፉት። ኦኬ፣ ማን የጻፈው? ሰሃቦች ብቻ ስማቸውን አልያዝኳቸውም በአሁኑ ሰዓት። ኦኬ፣ ቁርአን ላይ ይገኛሉ የነቢዩ ሰሃቦች ቁጥራቸው ሜቢ ስንት እንደሆኑ ከቁርአን እስኪ ቁርአን ላይ ይገኛሉ የነቢዩ ሰሃቦች እንደጻፉት የሚናገር የቁርአን ክፍል አለ? ቁርአን ላይ ይገኛል። እነሱ ጀመር ስማቸውም የለም ቁርአን ማለት ነው። ግን አሁን በሐዲስ ምናምን ማለት እንደጻፈው ምናምን ኦኬ፣ ቁርአን ላይ የለም ማለት ነው። እሺ፣ እናመሰግናለን ወንድማችን። ኦኬ፣ እሺ፣ እናመሰግናለን። ቁርአን ግልጽና የተብራራ ነው አይደል? ኔትወርክ በጣም ያስቸግራል። አይ ቲንክ ወይ ሲሰራልህ መቀጠል ትችላለህ። መብሩክ። ያ አይሰማም። ፖዞ ነው። አስተካክለው መብሩክ፣ አስተካክለውና ትቀጥላለህ። ጀማል ወይም ደግሞ ቃል የመካ የሚላለ መቀጠል ትችላላችሁ። ሉክ ጀማል ምንድን ነው ያለው? መብሩክ የቁርአን ጸሐፊ ቁርአን ላይ የለም። ቃል የመካን ሰላሟ እንዴት ነሽ አንቺ? እንዴት ናቸው ወንድሞቼ? ደህና ናችሁ? ሁሉ ተማም ነው አለን። እየተማርሽ ነው? እያጠናሽ ነው? እየበረታሽ ነው? እየተከታተልኩ ነው። እንግዲህ እየበረታው ነው። ያው እንደነገርኩ ገና አልተጠመኩም። እስኪ ለሀገር ያብቃኝና እጠመቃለሁ ብያለሁ። ችግር የለውም። እሱ ዋናው ትምህርቱን ነው። እኛ ትምህርቱ ላይ ፎከስ እናደርጋለን። ቅድሚያ በደንብ ማወቅ ላይ ፎከስ እናደርጋለን። ማወቅ፣ በደንብ መለየት። አሸዋ ላይ ቤትሽን መገንባት ሳይሆን አለት ላይ ስመሰርቺ ከዛ በኋላ የትኛውን ፈተና ቢመጣ ትቋቋሚዋለሽ፣ የትኛውን መከራ ቢመጣ ትቋቋሚዋለሽ። አለት ላይ ቤትሽን መመስረት በደንብ በእውቀት መገንባት መቻል አለብሽ እንጂ እኛ ጋር ነይ ዛሬ ቃል አንድ ጥያቄ ተመለሰላት ሻዳ እንደሚሉት እኛ ጋር አይደለም። 10 ጥያቄ ይዘሽ መተሽ 10ሩን ቢመለስልሽ ጨረስሽ አንልሽም። እኛ ተማሪ ቅድሚያ ነው ብንልሽ፣ እኛ ጋር ተማሪ መመሪ መደብልሽ እና ሚኒመም 6 ወር ያህል ትማሪያለሽ። አንዱን አይተኸዋል? አስተምሮ ያው እኔ ቲክቶክ ላይ በምታስተምሩት ነው እንጂ በውስጥ እንዴት መማር እንዳለብኝ አላውቅም እስካሁን ድረስ። ትረዱኝ ብያቸዋል። አውሪኝና እንትን እከትሻለሁ እንድትማሪ እንመድብልሻለን። መምህር እሺ፣ መምህር እንመድብልሻለን። ትማሪያለሽ በስርዓት እያንዳንዱን መማር ስላለብሽ ማለት ነው። ቅድሚያ ተምረሽ ነው። ከዛ በኋላ ችግር አይኖረውም ማለት ነው። ቲክቶክ ላይ እዚህ ምንድነው የተወሰነ ፍንጭ ለመስጠት ነው እንጂ መሰረታዊ ትምህርቶችን በደንብ እዚህ የምትማሪበት አይደለም። ውይይት፣ ጭቅጭቅ ምናምን ስለሚኖረው እንደ ልብሽ ጥያቄ ላትጠይቂ ትችያለሽ። እንደ ልብሽ ጠይቀሽ የምትማሪበት ከአንድ ጀምረሽ በደንብ የምታውቂበት መምህር እንመድብልሻለን። በርቺ፣ ጸሎት አድርጊ፣ ተገለጥልኝ በይው፣ ጠይቂው። አባት ነው አባታችን እንደሆነ መሆኑ መጠን አባት ደግሞ ምንድነው ክርስቶስም ብሏል። አባት ልጅ አባቱን ዳቦ ሲለምነው ድንጋይ ይሰጣልን እንዴ? አሳ ሲለምነው ጊንጥ ይሰጣል እንዴ ብሏል። አባቴ ነህና ተገለጥልኝ በይው። እኛ የምንፈራው አምላክ ያላል የሆነ ከእንትን አንጻር
ይሄ በቁጣ በምናምን ያለ ፍቅር ፍራቻ የለብንም። ፍራቻችን ከፍቅር አንጻር ነው። ፈጣሪን ከፈራ ነው። እንኳን ሰው አባታችን እንደመሆኑ መጠን አባታችንን በፍቅር እንጠራዋለን፣ በፍቅር እንጠይቀዋለን፣ ይመራናል እሱ ደግሞ። ስለዚህ ሰላም ይሰጠናል። እሱ ሰላም አምላክ እንደመሆኑ የሰላም አምላክ እንደመሆኑ ደግሞ ስንጠራው በፍቅር ነው የምንጠራው ማለት ነው። ስለዚህ ይመራናል፣ ልባችንን ያሳርፋል፣ መንገዱንም ያሳየናል። በርቺ፣ ጸሎት አድርጊ። ይህን ጥያቄዎች ካሉሽ ኢንቦክስ አድርጊልንም። ላይቭም ላይ ደግሞ መተሽ እንትን ማለት ትችላለሽ። መምህር ግን መድብልሻለሁ። ነገ አውሪኝ፣ ነገ መድብልሻለሁ። መልካም አይመን፣ እንኳን ደህና መጣ። እሺ፣ እንኳን ደህና ጠበቃችሁኝ። መጀመሪያ እስቲ ቃል የመካነ ሰላሟ ከሚለው ጥያቄ ነበር የለሷ ምን አገባ እና ነሷ የምጠይቀው ይሰማል። ወደ ቶፒኩ ተመለስ። በስርዓት አውራ። ምን አገባህ አይባልም። ምን አገባህ እየጠየኩና እኔ እየጠየኩ አንተ ማለት ወይ ደግሞ ወደ ፈጣሪ መንገድ የሚጠራ ሰው ስርዓት ባለው መልኩ ይናገራል እንጂ ምን አገባህ፣ ለምን ገባህ፣ እዚህ ገባህ አይባልም። ከእስልምና ከአጋንንታዊ ሃይማኖት ወጥታለች፣ አመለጠቻችሁ። ስለዚህ ፎቶዋን እያየ ፕሮፋይሏ እስክባና ፎቶዋን ሚውት አዳርግ ልመልስል። አዳምጥ። አንድ ቁርአን ቀሪለት ካል ከዛ ወዲያ ወደ ቶፒክ ትመለሳለህ። የሆነ ቁርአን ክፍል ቀሪለት። አሁን የምፈልገውን ከቀራች ከዛ እንመለሳለን። አዳምጥ። አንተ ማንና ነው? እሺ እኔ ልምረጥልና ትቀራለህ አንተ? ሁላ ጀማ ሚውት አታርግ። እንቀራልሃለሁ የምትፈልገውን። የሰላቢዎችን ምዕራፍ ቅራሲ የሰላቢዎችን ምዕራፍ ቅራ። አፍጠን። በአረብኛ ሱራውን ንገረኝ። በአረብኛ ሱራውን ንገረኝ። አታውቀውም? ቁርአን እኔ በአማርኛም ነው በአማርኛ ተፍሲሩን ነው እንጂ ቁርአን ንባቡን በአረብኛ ነው የሚቀረው። እሺ እስቲ ቃል የመካነ ሰላሟን እኔ አንድ ቀላል ልጠይቃትና ትቅራልኝ። እስቲ ሚውት አታርጉኝ። ደግሞ ልወያይ ነው የገባሁት። ሚውት አታርጉኝ እንዴ። አሁን ወደ ቶፒክ ትመልሳለህ። እሺ ችግር የለውም። ቃል እንግዲህ አታጭበርብሪ፣ ቀስ ብለሽ ውጪ። አሁን ወደ ቶፒክ እንግባ። በቃ ምኑን ያጭበረበረች? ተጽናና አልኩ እኮ። እንደናንተ ፌክ አካውንት ዋላይ ድራማ ነው። ኢዴት ከስሮንና ተማር። ቃል ደስ በሚል ሁኔታ ፕሮፋይሏን ቪዲዮም አላት። ስለዚህ መልካም መቃጠል ይሆንላችሁ። ቃል መልካም መቃጠል ነው የምንላችሁ አለ። የራሳቸው ጉዳይ፣ ብዙ ነገር ያደርጋሉ፣ ግን የራሳቸው ጉዳይ። እንደነሱ መስሎት ነው ፌክ አካውንት ከፍተን እኛ በየቀኑ ሻዳ እንደምናስይዘ አይኑ ሊገለበጥ የደረሰው እንደሱ ድራማ ምንሰራ መስሎት ነው። ግባና ፎቶዋን ቪዲዮዋን እያየ ተጽናና ወንድማችን። ከፈለገች አንድ ቁርአን ክፍል ቢ ፈቃደኛ ከሆነ ተጋብዛለች። ቁርአን እንደምቀራም ስለማቅ ማለት ነው። ኔስ ወደ ቶፒኩ እንመለስና የቁርአን ጻፊያን ማን ናቸው? ቶፒኩ እንመለስና ይደርባል። ሙባረክ ያንተ ነው የኔ ነው? መብሩክ ኔትወርክ መሰለኝ። ሙባረክ ነገራችን እየዘገየ ነበር የሚመጣው። አንዴ እየዘገየ ነው የሚመጣው። የሙባረክለው ሙስሊሞችን ብትሆኑ ክርስቲያኖችን ብትሆኑ የመናገር መብትም የላችሁ። ማንም ራሱ ነው የሚያስከትለው። የፈለገበት ማንኛውም ሰው መሄድ ይችላል፣ መምጣትም ይችላል፣ መሄድም ይችላል። ሁሉ እምነት የግል ነው። ሃይማኖት የጋራ ሳይሆን የግል ነው። ገብታችኋል? ሀገር የጋራ ቢሆንም ሃይማኖት የግል ነው። ማንም የፈለገው ማመን ይችላል። ሙስሊሞች መናገር አችሉም፣ ክርስቲያኖች መናገር አችሉም። የፈለገበት ማመን ይችላል። ግን ትክክለኛው መንገድ የሆነውን ሰው ይሄ ትክክለኛ ነው ብሎ ከነ መረጃና ከነ ማስረጃው መናገር አለበት። እዚህ ጋር ሀሳብና አስተያየት ካላችሁ መስጠትም ትችላላችሁ። ቤተሰቦች እንደኔ ሀሳብ እንደዛ ነው ብዬ ሰው ይማራል፣ ጥያቄ ይጠይቃል፣ ያልገባውን ይጠይቃል። ተስፋ የምናደርገው አንተን ነው። ቀጣይ ህብረት ታደርጋለህ አንተ። መምህር ከፈለግ አንተ ምን መድብልሃለን። በርታ፣ አጽና። እውነት የሆነው ክርስቶስ ብርሃን ወደ ሆነው እውነቱ ሁሉ ያሳውቃል ብለን ተስፋ እናደርጋለን። ማንኛውንም ነገሮች ትምህርት የምንፈልግ ከሆነ
ኮንታክት አድርገኝ በውስጥ። ኦራይት ሙባረክ፣ እንኳን ደህና መጣህ። ድጋሚ ሜይ ቢ ከተሰማ ሙባረክ። እሺ ሙባረክ አለ። እናንተ ይሰማል? አሁን ትሰማለህ? አይ ቲንክ ቅድም ኔትወርክ መሰለኝ እየተቆራረጠ ነበረ። ይሰማል? አሁን የኔ ይሰማል? እሺ፣ ኧረ በደንብ ይሰማል። እያዛገኝ ነበረ ቅድም። ያ ኦራይት። እሺ ቁርአን ምን ይላል መሰለህ? ጥያቄ መጠየቅ ይችላል? ምን ይላል መሰለህ? ሙሳ የሚባለው ሲራ መሰለኝ የሚደርበው ኦኬ። ይሰማል አሁን? እሺ ቀጥል። ይሰማል። አንተ የእነሱ ነው የሚደራርበው። ያ ቁርአን ግልጽና የተብራራ እንደሆነ ቁርአን ግልጽና የተብራራ እንደሆነ በብዙ ቦታ ላይ ደጋግሞ ይናገራል። ሰው ግልጽና የተብራራ ከሆነ ቁርአን ማን የጻፈው? በስንተኛው ክፍለ ዘመንስ ነው የተጻፈው? ይሄ ግልጽና ለእያንዳንዱ ማብራሪያ ራሱ የተብራራ እንደሆነ የሚናገረው ክፍል ይሄንን መመለስ ይችላሉ? እሺ መልሳለሁ፣ ግን በተቃራኒ ሆነ የምጠይቅ ከሆነ ነው። ችግር የለውም። ተመሳሳይ ጥያቄ መጠየቅ ትችላለህ። እሺ ቁርአን የአላህ ቃል ነው። እሱም እርግጥ ነው ያለ ቃል ነው። የተጻፈው ደግሞ የወረደው በጅብሪል አማካኝነት በነብዩ ነው የወረደው። ከዛም ነብዩ ደግሞ ሰሃቦች ነገሯቸው፣ ሰሃቦች ደግሞ ጻፉ። ሰሃቦች እንደተሳሰዱ ደግሞ እርግጠኛ ለመሆን ማለት ነው ሰሃቦች ራሱ መልሰው ለነብዩ ቀርተዋላቸው ነበር። እስኪ ቅሩልኝ ምናምን እያሉ ያጣሩ ነበረ ትክክል እንደሆነ ምናምን። ስለዚህ ቁርአን ያላ ቃል ነው። አላህ ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው፣ መሐመድ ለሰሃቦች ነገሯቸው፣ ሰሃቦች ደግሞ ቁርአንን ጻፉ። አሁን እችን ያልካትን ከቁርአን ላይ ማስረጃውን ልትሰጠኝ ትችላለህ? ከቁርአን ልሰጥህ አልችልም። ከሀዲስ ግን ልሰጥህ እችላለሁኝ። ብቻ እርግጠኛ አይደለም። ስለዚህ ቁርአን ግልጽና የተብራራ አይደለም ማለት ነው። ማን እንደጻፈው አይታወቅም። በቁርአን አሁን ላይ ቃል በቃል የለም። ማን እንደጻፈው ይታወቃል ማለት ቁርአን ውስጥ ላይ ነው የምትለው? በቁርአን መጽሐፍ ውስጥ የለም ማለት ነው። ማን እንደጻፈው በቁርአን ውስጥ አሁን ሰሃቦቹ ተጠቅሰው እነዚህ ናቸው የጻፉት ምናምን ተብሎ አልተነገረም። ግን ምን እንደተነገረ ታውቃለህ? በጅብሪል አማካኝነት ወረደ። ከዛም ጅብሪል ለነቢዩ ነገራቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለረሱላችን ማለት ነው። ረሱላችን ደግሞ ለሰሃቦች ነገሩ። ኦኬ። ከዛ ጻፉት። ሰሃቦቹ ደግሞ ጻፉት። በስንተኛው ክፍለ ዘመን ነው ይሄ ታሪክ ግን የተከሰተው? ብዙም እንደዚህ አይነት ነገር አላውቅም፣ ግን በነቢዩ ክፍለ ዘመን ነበረ። ነቢዩ ነቢዩ በስንተኛው ክፍለ ዘመን ነበር የነበረው? ብቻ እንደዚህ አይነት ነገር ትኩረት አድርጌ ያላነበብኩኝም። ስለዚህ ማይታወቅ ከሆነ በ10ኛው ክፍለ ዘመን ወይም በ15ኛው ክፍለ ዘመን መሆኑ ምንድነው? ላለመጻፉ የመጻፍ በምንድን ነው የምናውቀው? እኔ አላውቅም ማለት ቁርአን ላይ አልተጻፈም ወይም ሀዲስ ላይ አልተጻፈም ማለት አይደለም። ሀዲስ ላይ ተጽፏል። እኔ ግን አላውቀውም፣ ምክንያቱም ብዙ አንባቢ የሌለውኝ። ሀዲስ ውስጥ አትግባ። ሀዲስ ደግሞ ሌላ ችግር ስላለው ማለት ነው። ሀዲስን ቀጥታ የጻፈ ሰሃባ አለ? አዎ አለ። እስኪ አንድ አቡ ሁሬራ አዲስ ጻፊ ነው ወይስ እንዳለ ሰሃቦች ከነብዩ ሰምተው ነው? አቡ ሁሬራ ምን ሚል ሀዲስ ነው የጻፈው? ምን ሚል ሀዲስ ጻፈ አቡ ሁሬራ ስትል ከሀዲሳቶች ዛፎቹ ሲጀመር ቀጥታ
አቡ ሁሬራ የሰበሰበው ወይንም የጻፈው ሀዲስ ምን ይባላል? ሀዲሱ ለምሳሌ ሱናን ናሳኢ፣ ኢብን ማጃ፣ ቡኻሪ፣ ገልጽ አልሆነልኝም ብቻ ዳውድ። የትኛውን ሀዲስ ነው አቡ ሁሬራ የጻፈው? መጽሐፉን የትኛውን መጽሐፍ ነው አቡ ሁሬራ የጻፈው? አሁን ለአቡ ሁሬራ ለብቻው መጽሐፍ የለውም የተጻፈ ማለት ነው። ሆነ ሀዲስ አለ ምናምን የአቡ ሁሬራ መጽሐፍ አለ፣ ግን ለብቻው የተነተነ የተጻፈ መጽሐፍ የለም። አንድ ላይ ነው እስልምና መጽሐፍ ላይ ነው የሚጻፈው እንጂ ለብቻው የተጻፈ የለም። ቅድም ጻፈ እኮ ብለኸኝ ነበር አልኩኝ። አቡ ሁሬራ ጽፏል ብለኸኝ ነበር። የአቡ ሁሬራ ሀዲስ አለ አልኩህ እንጂ ጻፈ አላልኩም። እሺ አው ጽፏል፣ ግን እኔ ያልኩህ ወደ 1000 ምናምን ሀዲስ እንትን ይዟል አቡ ሁሬራ። አሁን ብዙ ሀዲሶችን ብገባ ብዙ ሀዲሶች በብዛት ያለው ሀዲሶች የአቡ ሁሬራ ናቸው። እሱንም እንዴት እንጻፋቸው? አቡ ሁሬራ ጽፏቸው ነው። ሁሬራ ቀጥታ አቡ ሁሬራ ነው የጻፋቸው። ስለዚህ አቡ ሁሬራ መጽሐፍ አለው ማለት ነው። ሀዲስ መጽሐፍ አለው አቡ ሁሬራ። ምን የሚል መጽሐፍ ነው ያለው? እስኪ የአቡ ሁሬራ መጽሐፍ ምን የሚባል መጽሐፍ ነበረ? አንድ የምልክ አልገባህም ነው። በሀዲስ ነው የሚጻፈው። ሀዲስ ተብሎ እንዳጠቃላይ ሀዲስ ተብሎ አለ እስልምና ላይ፣ ግን ለብቻው ተጽፎ የተቀመጠ ለብቻው የለም። የአቡ ሁሬራ ሀዲስ አለ አለ እንዲህ ነው ያለው ወንድማችን። ሀዲሳቶች አቡ ሁሬራ ተራኪ ነው አይደለ? ተራኪ ነው አቡ ሁሬራ እንትን ነው አቡ ሁሬራ ሀዲስ አስተላላፊ ነው አይደለ? ወይንም ደግሞ ንግግር አስተላላፊ ነው። የነብዩ ሳባ ነው አይደለ? ዘጋቢ ነው። አቡ ሁሬራ ሀዲስ ዘጋቢ ነው። እንደዘገቡት ነው የሚባለው። ላስተካከል። ስለዚህ አቡ ሁሬራ ዘጋቢ ከሆነ ምንም የራሱ እንትን አይደለም። የዘገበውም ደግሞ ከራሱ የጻፈው ሳይሆን ሰንበዲ ሲመጣ ሀዲስ ሰብሳቢ አቡ ሁሬራ ለጫላ ነገረው፣ ጫላ ለአበበ ነገረው፣ አበበ ለገብረ መድን ነገረው የሚል ተረት ተረት ነው ሀዲስ ማለት። ለምሳሌ አንተ አለ ሙክታር፣ አንተ ትመጣና ትናንትና እኮ ጨለማ ነው ሆኗል ትለኛለህ። በምን አወቅህ ስልህ ሙሳ ነገረኝ ትላለህ። ሙሳን ማን ነገረው ስልህ ቃል የመካኗ ነገረችው ትለኛለህ። ኦኬ፣ የቃል የመካኗ እንደሞ ማን ነገራት ስትባል ቃል ስጋ ሆነ ነገረው። ሀዲስ ማለት ይሄ ነው። ቃል ስጋ ሆነ ማን ይሆናል? አሁን ነቢዩ ከሆነ ቃል የመካኗ ደግሞ ማን ትሆናለች? አቡ ሁሬራ ትሆናለች። ሙሳ ደግሞ ማን ይሆናል? ታቢያን ይሆናል። ቃል የመካኗ ማን ትሆናለች? ሳባ ትሆናለች። አንተ ደግሞ ምን ትሆናለህ? ሀዲሱን ሰብሳቢው ትሆናለህ ማለት ነው። ለምሳሌ ልክ እንደ ቡሃሪ ማለት ነው። ስለዚህ ሀዲሳት በዚህ መልኩ ነው የተሰበሰቡት። መቼ? ከጊዜ በኋላ ማለት ነው። እሺ ቀጥል። ስህተት ከሆነ እሺ ቀጥል፣ አርመኝ። አትሳሳት። ቡኻሪ ቀጥታ ከነቢዩ እሺ አትሳሳት። ለማንኛውም ቡኻሪ ከነቢዩ ቀጥታ ሰምቶ ነው የጻፋቸው። ቃለ ወቃል እያለ ነው ሲጀመር። አይቱ ሰማዋቸው፣ እንደዚህ ሲያደርጉ አየዋቸው ምናምን እያለ ነው የጻፈው እንጂ በራሱ ምንም ነገር ያጻፈውን ነገር የለም። እሱም ደግሞ ከሌላ ሰው ሰምቶ እሱም ደግሞ ከሌላ ሰው ሊሰማ ራሱ ቀጥታ ከነቢዩ ሰምቶ ነው ይችላል። ለአንዴና ለመጨረሻ እኔ ንጽጽር በዚሁ ዝቅ ብዬ አቆማለሁኝ። ቃል ልግባላችሁ፣ በዚሁ ንጽጽር አቆማለሁ። እኔ ቡሃሪ ቀጥታ ከነቢዩ ሰምቶ ነቢዩ እያለ ነው የጻፈው ብሎናል። ስለዚህ አለ ነቢዩ እያለ ነው የጻፈው ቡሃሪ ብሎናል። አንድ አዲስ ብቻ ስጠኝ እስኪ እንደዛ ሚል ቡሃሪ እንደዛ ያለበትን አንድ ብቻ፣ ብዙ አልጠይቀም። ወላሂ ብዬ ነው ነገር አንድ ብቻ። እሺ ማውጣት እችላለሁ። አውጣና ንጽጽር ሁሉ አቆማለሁ። ቡሃሪ እና ነቢዩ አብረው ናቸው። ቀጥታ ከነቢዩ እየሰማ እንደዛ ነው ሀዲስ የተረከው ቡሃሪ ብለህናል። የቡሃሪ ዘገባዎች እንደዛ ናቸው ብለህናል። ስለዚህ ነቢዩና ቡሃሪ
አንድ ዘመን ናቸው እያለን ነው። አብረው ነበሩ። ሳባ ነው እያለን ነው ቡሃሪ። ባይዘ እንኳን ሳባ ታቢያ እንትንም አይደለም ታቢያንም አይደለም ቡሃሪ ሳባ ነው እያለን ነው። በመካከላቸው ነቢዩና ቡሃሪ ወደ 230 ምናምን ዓመት ጋባ አለ። እሱ ግን ምን እያለን ነው? አብሮት ነበረ። ቃለ ነቢዩ እያለ ነው የጻፈው። እሺ ወልሲ ፓኪስታንና አንድ ሀገር ሆኑ የተጻፈ ከነበረ ማለት ነው። ያ አይ ቲንክ ይህን ያወቀው አይመስለኝም። መብሩክ ስለ ሀዲስ ራሱ በደንብ የተረዳው አይመስለኝም፣ እንኳን ስለ ቁርአን ማለት ነው። ቡሃሪና ሙሐመድ የእድሜ ልዩነታቸው ከ160 እስከ 200 ምናምን ዓመት ልዩነት አላቸው። ሀገራቸው አይገናኝም። ፓኪስታንና መካ፣ ሙሐመድ የተወለደው መካ ነው። ቡሃሪ ደግሞ የተወለደው ፓኪስታን ነው። በጀኔሬሽንም አይገናኙም፣ በትውልድ ሀገር አይገናኙም። እስኪ እንግዲህ የሚያመጣውን ሀዲስ አይተን ሁላችንም ንጽጽር የምናቆም ይሆናል ማለት ነው። ምናልባት አዲስ ያልሰማ ነው ሌላ የተጻፈ ታሪክ ይኖር ይሆናል። በጀኔሬሽንም አይገናኙ፣ በትውልድም አይገናኙ ሰዎች አምጥቶ ሊያሳየን ነው። ስለዚህ እስከዛ እስኪያመጣ ድረስ እኛ ወደ ቶፒካችን መቀጠል እንችላለን እና ያ እሱ እስከሚያመጣ ድረስ እኛ እንቀጥል። ዲያና እንኳን ደህና መጣሽ። ዲያና ሚዩት ነሽ እያወራሽ ስለነበር አይሚን እያወራሽ ከሆነ ባይዜ ሙባረክ የቡሃሪን አዲስ ለማምጣት እኮ የዚህን ያህል መጠበቅ አይጠበቅብም። ጀስ በአንድ ክሊክ አንድ አዲስ መክፈት ትችላለህ። ብዙ ማስረጃ ሁሉ አይደለም የጠየቁ፣ አንድ ነው የጠየቁ። ሰው በነቢዩ ጊዜ ቃለ እያለ ነው የጻፈው። እሱ አለ እያለ ነቢዩ አለ እያለ ነው የጻፈው። ቀብ ቡሃሪ ከሰበሰባቸው ውስጥ ባይዜ በጣም የቡሃሪ ብዙ እንግዲህ ከቁርአን ቀጥሎ በአንደኛ ደረጃነት ታማኝ የሚባለው የእስልምና ሶርስ ቡሃሪ ነው። ወደ 230 ዓመት ያህል ጋፕ አለው። ወደዛ አካባቢ 230 ምናምን አካባቢ ማለት ነው። በጣም አስቂኙ ፓርት ደግሞ ቡሃሪ አካል ጎዶሎች አይኑን በደንብ ማያይ ሰው ነው። 666 ሺህ አካባቢ ሀዲስ ሰብስቧል ተብሎ ነው የሚታመነው። በምን አይነት የፈለገ ብታካፍሉት አይመጣውም። አንድ ሰው ማሽን ኮምፒውተር ካልሆነ በስተቀር ኮምፒውተር ራሱ በዛ መጠን አይሰበስብም። እንዴት ነው የሰበሰበው? ደግሞ ከሀገር ሀገር እየሄደ ይጠይቃል። ምን ብሎ? ለምሳሌ ቡሃሪ ላይ ያሉ ሀዲሳቶች አሉ አይደለ? ነቢዩ ምንድነው ምግብ የሚወደው? እንጀራ ቢለው ለምሳሌ ነው ያልኳችሁ። ማን ነገረ? እከሌ ነገረኝ። ለከሌ ማን ነገረው? እከሌ ነገረው። ለከሌስ ማን ነገረው? እከሌ ነገረው። እነኝን ሁሉ በጭንቅላቱ ሸምድዶ አንድ አዲስ ይባላል። ስናዱ በትንሹ 3-4 አዲስ እስናድ አላቸው። ቼን አለው ማለት ነው። ይሄድና ለምሳሌ ማጂክ ተሰርቶበት ነበር የሚለውን እሱን ቡሃሪ ነው የዘገበው። አይሻ ነቢዩ ብቻውን እንትን ይል ነበረ ድግምት ተሰርቶበት ብላለች ብሎ ሰንበዲ ይነግረዋል። አቡ ሁሬራ ነው ያለው ሲባል አቡ ሁሬራ ለማን ነገረ? ለከሌ። እከሌስ ለማን ነገረ? ለከሌ። ኦኬ፣ የኔ ኔትወርክ ነው ወይስ ፎይ ተቋርጧል መሰለኝ? ተቋርጧል። ኦኬ፣ ፎይ ኔትወርክ የለው ተመልሳለሁ። ኦኬ፣ እነኚህ ሁሉ እንግዲህ በጭንቅላቱ ወደ 600 ምናምን ሀዲሳት መደደ ይሏቸዋል። ይሄ ትልቅ ተረት ነው። ሰው ስለማያውቅ ግን በአረብኛ ይሸውዱታል። ኦኬ፣ አሁንም ተቋርጦበታል።
እሰማለሁ። ያ ላግ አድርጎብህ ነበር አሁን። እሺ ቀጥል ክርስቲያን። ያ ወደ 600 ምናምን ሺህ ሀዲስ እንግዲህ ዘግቧል ተብሎ ዛሬ ሙስሊሞች የሚጠቀሟቸው ቡሃሪ ማለት ነው 7397 አካባቢ ሀዲሶች ናቸው። ሌሎቹ ወደ 650 ምናምን ሺህ አካባቢ ጋርቤጅ ሆነው ተጥለዋል ማለት ነው። ለምን? እጅግ አሳፋሪ ስለሆኑ ማለት ነው። እንግዲህ ሰብስበዋል ብለው እነሱ ስለሚያምኑ፣ ግን እንዴትም ሆኖ እነዚህ ደግሞ የሰበሰባቸው 660 ምናምን ሺህ ሀዲስ በ16 ዓመት ውስጥ አካባቢ ነው። በ16 ዓመት 600 ምናምን ሺህ ሀዲስ ሰብስቦ ከሀገር ሙሐመድ ያደረገውን የተናገረውን ነገር ሰብስበዋል ብለው ሙስሊሞች ያምናሉ። ይሄ ለእናንተ የጭንቅላት ስራ ነው። እንዴትም ሆኖ ግን 660 ሺህ ሀዲስ በ15 ዓመት አይሰበሰብም። እንዴትም ሆኖ ማለት ነው። ሰዓቱን ለምንም አካፍሉት። ከሀገር ሄዳችሁ 660 ሺህ ይሄ ኮምፒውተር እንጂ ሰው ሊሰራው በፍጹም አይችልም። ኦኬ ነበረ ፐርዴ ወደ 60 ሀዲስ በጭንቅላቱ ይሸመድዳል ይሏችኋል። ድርጊቱን ብቻ ለሚሸመድደው ሉክ በደንብ አስተውሉ። ተራኪዎቹንም ጭምር ማለት ነው። ለከሌ ከሌ ነገረው የሚለውን ጭምር አንድ ወረቀት ሚያህልን ሲጻፍ አንድ ወረቀት ሚያህል በትንሹ ሀዲስ እነኚህ ሁሉ ተደምረው በቀን ወደ 60 ሀዲስ ይሸመድዳል። በቀን 60 ፔጅ ማለት ነው። በቀላሉ በቀን 60 ፔጅ ይሸመድዳል። እንዴት ሆኖ ይህ አሁን የቀነሳቸው ነው። ያልቀነሳቸውን ግን ስናደርገው ስንት ነው የሚሆነው? በቀን ወደ 100 ምናምን ሀዲስ በቀን ይሸመድዳል ይሏችኋል። እንዴት ሆኖ? ከዛ እምነታቸው የተመሰረተው እዚህ ሰውዬ ነው። ባይዘ ቡሃሪ እስልምና የተመሰረተው ማለት ነው ቡሃሪ ላይ ይሆናል ማለት ነው። እሱ የነገራቸው ይሆናል። እሱ ሸመደደ ተብሎ ማለት ነው። ከሌላ ነገረው ከሌላ ነገረው በሚል እሱ ሸምድዶ ማለት ነው። ወጣ እንዴ ልጁ። አንድ አዲስ እኮ የጠየቅኩት እኔ ብዙ አይደለም እንግዲህ 600 ምናምን ሀዲስ ከ600 ምናምን ሺህ ውስጥ አንድ ብቻ የጠየቅኩት አንዲት ማስረጃ ዝንት አለም አይመጣውም። አንዲት ማስረጃ የጠየቅኩት ከአንተ ጋር ስታስተያየው ነው አሚር እና ናይስ ግባ ማለት አይመጣውም እኮ ወንድማችን እና ግባ እና እናውራበት እስቲ። አንዳንዱ ሀዲስ እኮ 3 ፔጅ ይሆናል። 3 ፔጅ የሚሆን 100 ምናምን ፔጅ በአንድ ቀን ሰው እንዴት ነው ሊሸመድድ የሚችለው? ለአንድ ቀን አይደለም በየቀኑ 100 ፔጅ በጭንቅላታችሁ መያዝ ትችላላችሁ። በየቀኑ ማለት ነው 100 ፔጅ 100 ተውት 10 ፔጅ በጭንቅላታችሁ መያዝ ትችላላችሁ በቀን አንድ ሳትሳሳቱ፣ ተራኪዎቹን ሳትሳሳቱ። እሺ እሱንም ተውት 5 ፔጅ እንኳን እናንተ መያዝ ትችላላችሁ። እሱንም ተውት በቀኑ 3 ፔጅ ሳትሳሳቱ መሸምደድ ትችላላችሁ። እሱንም ተውት 2 ፔጅ በቀን ትሸመድዳላችሁ ምንም ሳትሳሳቱ፣ ቃላቱን ሳትስቱ በስርዓት 2 ፔጅ በጭንቅላታችሁ ሸምድዳችሁ ትይዛላችሁ። ቡሃሪ 600 ሺህ በላይ ሀዲስ ነው በጭንቅላቱ ሸመደደ የሚሉን እነኚህ ሰዎች 600 ምናምን ሺህ በላይ ማለት ነው። ከዛ በኋላ ጻፈው ይሄ ሁሉ ሸምድዶ ማለት ነው። ይህንን አስተላለፈላቸው። ሰው ሲጻፍ እንግዲህ ማሰብ ነው። አይመጣውም ወገን፣ አይሆንም ወገን፣ አያበላም፣ አያስኬድም። እኔ ቡሃሪ የፈለገ ኢንቴሊጀንት ነው ብትሉኝ የፈለገ እኔ በቀን ከ5 ፔጅ በላይ መሸምደድ ማልችል ከሆነ ቡሃሪ እንደው እኔን በቃ 3 እጥፍ ይብለጠኝ 15 ምናምን ይሸምድድ 15 ፔጅ በቀን እሺ በቃ እንደው 25 ይሸምድድ 5 እጥፍ ላድርገው ይሄድ እሺ 25 ፔጅ በቀን እሱ ይሸመድዳል። እኔ 5 ሸመድድ አረ እንደውም እስኪ 50 ላድርግለት በ10 ላባዘው እሱ 50 ይሸምድድ እኔ 5 ገጽ ሳነብ እሱ 50 ገጽ ያነባል ልበል። እንዴት ሆኖ ነው? ሀው ኧረ አይመጣም። ሉክ ደግሞ ይህንን ለመሸምደድ ቁጭ ብሎ አይደለም። የሚገርመው ነገር በቀን ስንት ሩኩ ነበር የሚወርደው? 13 ጊዜ ነው ለአንዱ ሀዲስ የሚወርደው። ያ አንድ ሀዲስ ሲያገኝ እንደዛ ሰግዶ ነው እንትን የሚለው። አንድ ሀዲስ እንትን ካለ በኋላ 10 ምናምን ጊዜ ይሰግዳል። 10 ምናምን ጊዜ ይሰግዳል ለአንዱ ሀዲስ አንድ በሩ። ከመስገዱ በፊት ደግሞ ውዱ ስርዓቶች አሉ።
እንትን ደግሞ አለ፣ ሶላት ደግሞ አለ በቀን 5 ጊዜ የሚሰግደው። እንደገና ደግሞ ምግብ መብላት አለ፣ የምግብ የሚበላበት። እንደገና ደግሞ ሰው ነውና ከበላ ከጠጣ ካካ የሚልበት ሰዓት አለ። ሰዓቱን ስታካፍሉት አይመጣም። በቀን 67 ፔጅ በቀን መሸምደድ መቼም አችልም። ይሄ ተረት ተረት ነው። በቃ ምንም ሳትስት ይህ እንደዚህ ሸምድዶ ነው፣ በሱ ነው የምንመራው። ከዛ እሱ ሸመደደ፣ ከዛ እሱ ትክክለኛ ነው በቃ አይሳሳትም ብለህ እምነትህን በአንድ ሰው ላይ ስገነባ ማለት ነው። እሱ የነገረ በቃ ኢንፋሊብል አድርገኸው ማለት ነው። ጭንቅላቱ በጣም ምሁር ነበር ትባላለህ። ከዛ በኋላ ቡሃሪ የፈለገውን ብሎ ጽፏል። በቃ ከዛ በኋላ የፈለግ ተሳሳተ አልተሳሳተ ምንም የምታውቀው ነገር የለም አንተ። እሱ መስፈርት አወጣ፣ በሱ መስፈርት ትመራለህ። ገራሚው ፓርት ደግሞ ምን እንደሆን ታውቃላችሁ? ሉክ ለእያንዳንዱ ሀዲስ ሩኩ ይወርዳል። አንድ በሉ በቀን 5 ጊዜ ግዴታ እሱ ሰላት አለበት። በቀን 5 ይሰግዳል። በቀን 5 ለሚሰግደው ደግሞ ውዱ ስርዓቶች አሉ፣ ትጥበት ማለት ነው። 2 ምግብ ለመብላት ለመተጣጠብ የራሱ ሰዓቶች አሉ። 3 በጣም አስቂኙ ፓርት ደግሞ እነኝን ሀዲስ የሚሰበስበው የሚሸመድደው ቁጭ ብሎ አይደለም። እኔ 5 ፔጅ በቀን ብሸመድድ ያልኳችሁ ተጽፎ እንደው ተሰጥቶ ቁጭ ብዬ በሸመድድ ነው። ቡሃሪ ግን እንደዛ ቁጭ ብሎ ሳይሆን የሚሸመድደው እንዴት ነው የሚያደርገው? እየዞረ ከሀገር ሀገር ሄዶ ጠይቆ ነው። ስለዚህ አንዱ ጋር አንድ አዲስ ያገኛል፣ ይሄዳል። ደግሞ እዛኛው ጋር ሌላ ቦታ ደግሞ ይሄዳል። እንደዚህ ተጉዞ ነው በቀን ይሄን ያህል ይሸመድዳል የሚሉን። እንደ ቁጭ ብሎ ቢሆን እሺ፣ ከአንዱ አንዱ ሀገር እየዞረ ማለት ነው እየተጓዘ አይመጣውም መቼም አይመጣውም። በቃ ይሄ ማይሆን ነው። እንደ ቁጭ ብሎ እያጠና ነው እንኳን ቢባል በጣም ፈጣን ጭንቅላት ስላለው ይባላል። ከአንዱ ሀገር አንዱ ሀገር እየሄደ በቀን 60 ምናምን እንትን ይሸመድዳል። እኔ ቁጭ ብዬ እንኳን 60 ተውና 6 አልሸመድድም። ማክሲመም 2 ፔጅ እንደው ልሸመድድ ትችላለህ፣ ፈጣን ጭንቅላት ካለ። እሱም ይከብዳል። ዛሬ የሸመደድከውን ነገ ካልከለስከው ደግሞ ነገም እንደዛው የዚህን ያህል ከሸመደድክበት ይምታታብሃል። ተነጎዳም ከደገምክ ደግሞ ሌላ አዲስ ይምታታብሃል። የትናንትና ወዲያው ለ20 ምናምን ዓመት እንደዚህ ይሸመድዳል በየቀኑ ይህን ያህል ከ10 ዓመት በኋላ ምናምን በፊት የሸመደድከውን ተረሳዋለህ። የዛሬ ወር የሸመደድከውን ተረሳዋለህ። ምክንያቱም በየቀኑ ይህን ያህል እየሸመደድክ ስለሆነ የምከልስበትም ጊዜ ስለማይኖርህ ይህንን ከዚህ በኋላ ምን አደረገ? እንትን አደረጋችሁ። ይሄ እንደዚህ ነው አለና አስተላለፈላችሁ። ኧረ አይመጣውም። መልአክ ራሱ በዚህ መጠን ይመጣል ብለሽ ነው እህታችን? መሐመድ ደግሞ ቁርአን ይረሳ ነበር አይደል? ኢማጂን ቁርአን 6200 ቁርአን 6000 አካባቢ ነች። 7000 እንኳን አትሆንም ቁርአን ሉክ ሙሐመድን ያስተማረው ማን ነው? ጅብሪል ነው። ጅብሪል አስተምሮት ሙሐመድ 23 ዓመት ነው የፈጀበት 6000 ለመሸምደድ። በደንብ አስተውሉ። 6000 ምናምን አንቀጽ ለመሸምደድ ሙሐመድ 23 ዓመት ነው የፈጀበት። የቁርአን አንቀጾች ደግሞ አጫጭር ናቸው፣ ትንንሽ ናቸው እንትኖቻቸው። ሀዲስ ረጃጅም ነው ካያችሁት፣ ቼን ኦፍ ናሬሽን ስላለው ማለት ነው። ትረካ ሰንሰለት ስላለው ሀዲስ ይረዝማል። ሙሐመድ 23 ዓመት 6000 ለመሸምደድ ከፈጀበት ያውም ጅብሪል አስተምሮት መልአክ አስተምሮት ያውም አንድ ቦታ መጓዝ ሳይጠበቅበት ጅብሪል እየመጣ ነግሮት 23 ዓመት ሙሐመድ ከፈጀበት፣ ቡሃሪ ግን ከቁርአን በብዙ እጥፍ የሚበልጥ 600,000 በላይ ከ600,000 በላይ እንዴት ነው ሊሰበስብ የሚችለው? ቡሃሪ በትንሽ ዓመታት ውስጥ መጥቶ ተነግሮት አይደለም፣ እሱ እየሄደ አገር እየዞረ እየጠየቀ እንዴት ሆኖ አይመጣውም? ሙሐመድ ያችን 6000 እንኳን ይረሳ ነበር። ሳቦች ነበር የሚያስታውሱት። እና እስልምና ራሱ የቡሃሪ ውጤት እኮ ነው። ባይዘ እንግዲህ ኢማጂን መልአክ አስተምሮት ይረሳ ነበር ሙሐመድ። ጅብሪል የሚያስተምረው መገለጥ የሚያመጣለት ብለው የሚያምኑት ሙስሊሞች ጅብሪል ነው፣ ግን ሙሐመድ ይረሳ ነበረ፣ ቁርአን ይረሳ ነበር እና ያስታውሱት ነበር ሰሃቦች በጣም በሚገርም ሁኔታ። ስለዚህ ቡሃሪ ከሙሐመድ ይበልጣል ማለት ነው በሙስሊሞች መስፈርት፣ ለዛውም በብዙ እጥፍ 6200 አንቀጽ
አካባቢ ነው ቁርአን 114ቱ ምዕራፍ ማለት ነው። ለዛውም ከዛ ውስጥ በጣም አብዛኞቹ ማለት ይቻላል አጫጭር ናቸው፣ በጣም አጫጭር ናቸው። እነዚህን ሙሐመድ ይረሳ ነበር። ከነዚህ ውስጥ ቡሃሪ ደግሞ 660 ሺህ አካባቢ በቃሉ ያዘና አስተማረ ብለው ሙስሊሞች ይህንን አምነው ይቀበላሉ። ኢማጂን ቡሃሪ ነቢይ አይደለም፣ ቡሃሪ የሙሐመድ ሰሃባ አይደለም፣ ቡሃሪ ኢቭን ታቢውን አይደለም። እነዚህን ሁላ ያልሆነ አካል 660 ሺህ ሀዲስ ሰብስቦ በቃሉ ሸምድዶ እንትን ብሏል፣ ሸምድዶ ነበር ብለው ሙስሊሞች ይናገራሉ። ካሜራ ከፍታል። ከስር ማስረጃ አሁን አልሰማም። አሁን ይሰማል። ኢማም ቡካሪ ሰይድ ኢማም ቡካሪ እንደዚህ አለ፣ አይ ሃቭ ሜሞራይዝድ 100,000 ሳሂህ ሀዲስ። ከዛ ውስጥስ እንደ 200,000 ሀዲስ ዳት አር ኖት ሳሂህ። ስንት ሀዲስ ሳሂህ የሆኑ በጭንቅላቴ ይዣለሁ አለ። 100,000 በጭንቅላቴ ውስጥ ሳሂህ የሆኑትን ይዣለሁ አለ። ሙሐመድ 6,000 ነው መያዝ የከበደው። ቡሃሪስ 100,000 ሳሂህ የሆኑ ሳሂህ ያልሆኑትን ደግሞ ስንት ሺህ በጭንቅላቴ ይዣለሁ አለ? 200,000 ሐሰን ምናምን የሆኑ ማለት ነው። ኦራይት and the hadith that I have recorded in my book, I choose from 600,000 hadith. ከ600,000 ሀዲስ ውስጥ የመረጥኳቸው ናቸው አለ። ከስንት? ከ600,000 ሀዲስ ውስጥ። ወንድማችን ቡሃሪ ይመቸውና ሜሞራይዝ ያደረጋቸው ሀዲሶች ስንት አሉ? በጭንቅላቱ ሜሞራይዝ ያደረጋቸው 100,000። ሙሐመድ ግን 6,000 ነው መያዝ ያቃተው። 23 ዓመት ፈጅቶበት ሳሂህ የሆኑትን ይለያቸዋል። ደግሞ እኮ ሳሂህ ነው ይላል በጭንቅላቱ 100,000 ሀዲስ ሳሂህ የሆነ ሳሂህ ያልሆነ ደግሞ 200,000 አንድ ዳኢፉ ጋር ሲካተት ደግሞ ከ600,000 በላይ ሀው ወገን እንዴት ሆኖ እና ሙሐመድን መሀይም ነው እያላችሁ ነው? 6,000 መያዝ አቅቶት የሚረሳ ከሆነ ያውም 23,000 ዓመት ሙሉ 23 ዓመት ምናምን አካባቢ ተምሮ የቡሃሪን ያህል ማስታወስ አልቻለም ማለት ነው። ያውም ቁርአንን እኛ እናስነብባሃለን አትረሳምም ተብሏል እኮ ሙሐመድ። ታውቃለህ ለክርስቲያን ቁርአን ይላል። ልክ ነህ። አትረሳምም ያለው አካል ይረሳ ነበር ሙሐመድ። የተመሰከረለት በቁርአን ማለት ነው። ቡሃሪ ግን ያልተመሰከረለት በዚህ መጠን ኤአይ ራሱን እንጃ በዚህ መጠን ኤንስ ይመቻቸው ይመቻ። አዲስ ሰው ገብቷል መሰለኝ። ሜይ ቢ ይችን የአሁኗን ቁርአን አንቀጽ ሱራ 87 ቁጥር 6 ከፈተልኝ ካሜራ። ይኸውና ምን ይላል? ቁርአንን በእርግጥ እናስነብባሃለን አትረሳምም ይላል። ሀዲስ ላይ ደግሞ ስትሄዱ ሙሐመድ ቁርአን እንደሚረሳ ከዛ በኋላ ተከታዮቹ እንደሚያስታውሱት ይናገር ነበር። ይሄ ነው እንግዲህ ከነቢዩ ይበልጣል ቡሃሪ። ከዛ እንደዚህ ይለዋል አላህ እንደገና ቁርአንን ያስረሳው ነበረ። ባይዘ በጣም ዳይለማ ነው። ከአጣብቂኝ ውስጥ እኮ ነው የሚከታቸው ሙስሊሞች። በነገራችን ላይ መጽሐፍትን በተመለከተ እያንዳንዱ መጽሐፍቶቻቸው እጃችን ላይ ያለው ብለው የሚጠቀሙባቸው ለሃይማኖታቸው የሚመሩባቸው ማለት ነው፣ ሁሉም ጥያቄ ውስጥ ይገባሉ። እስካሁን የቁርአን ጸሐፊ ማን ነው ብለን ጠይቀን አንድ የተመለሰ መልስ የለም። ሰምታችኋል ሁላችሁ። የቁርአን ጸሐፊ ማን ነው ተብሎ መመለስ አይችሉም ሙስሊሞች። ከቁርአን አምጥተው ቁርአንን ማን እንደጻፈው አይታወቅም። የቡሃሪ ከቁርአን ቀጥሎ ደግሞ በሙስሊሞች እጅግ በጣም ታማኝ ነው ብለው የሚከተሉት ቡሃሪ የሰበሰባቸው ሀዲሶች፣ እሱም እስካሁን የሰማችኋቸው ነው ታሪኩ ማለት ነው። ስለዚህ እንዳለ በእጆቻቸው ላይ የሚገኙት መጽሐፍቶቻቸው የእምነታቸው መመሪያ ብለው እንትን የሚሏቸው የሚከተሏቸው ማለት ነው በቀላሉ ውድቅ መደረግ የሚችሉ ናቸው። በጣም በቀላሉ ማለት ነው።
ስለዚህ በእነዚህ መጽሐፍቶች ይዘው ነው ክርስትናን ክሪቲሳይዝ የሚያደርጉት። መጽሐፍ ቅዱስ ማን ጻፈው? ዮሐንስ ወንጌል እንዴት ይባላል? የማቴዎስ ወንጌል እንዴት ይባላል ብለው የሚጠይቁት ማለት ነው። ኢማጂን ሲመጣ እነሱም በእጥፍ ነው የሚያገኛቸው ማለት ነው። ኤኒሃው የገባ ሙስሊም አለ ይመስለኛል። ማን ነው የሚለው? ይሰማል ወንድማችን? አሁን የገባው አዎ ይሰማል። ሰላም ነው። እንኳን ደህና መጣ። ሙስሊም ነህ? ሰላም ነው። አዎ አልሐምዱሊላህ። ኦኬ። ሱረቱል በቀራን ማን የጻፈው? ሱረቱል በቀራን ማን የጻፈው? ሲጀመር ቁርአን ሰው ነው የጻፈው ብለህ ታምናለህ አንተ? ጅኒን የጻፈው? ጅኒ አይደለም። አሁን መሳደብ ተውና። አይኮ ሰው ነው የጻፈው ብለህ ታስባለህ ያልከኝ ማን የጻፈው? አይደለም። አሁን ቁርአን እንትን አላህ ነው ወደ አሰማ ዱንያ ነው ያወረደው። ገብቶሃል? ቁርአኑም ሙሉ ማለት ነው 30 ጁዙ ማለት ነው። ኦኬ። በወረቀት ጽፎ ነው የወረወረው ከሰማይ? ሰማከኛ? በወረቀት ምናምን እሱን እኔ አላቅም። እውቀት ያለው ሰው መጠየቅ ትችላለህ። አሊሞች ምናምን ነው የሚያውቁት እንጂ አሁን ዝም ብሎ ሰው መጥቶ ሁሉም ነገር በዝግዝግ መናገር አይችልም። ቁርአን አንብበህ ታውቃለህ ወንድማችን? አዎ አንብቤ አውቃለሁ በደንብ። ስታነብ መጽሐፊውን አግኝተኸዋል? ማለት ከቁርአን ውስጥ ቁርአን ስታነባው ሱረቱል በቀራን አንብበህ ታውቃለህ? ስመኝ አሁን አንብቤ አውቃለሁ። ኦኬ። ሱረቱል በቀራ ማን የጻፈው? እስኪ አሁን ቁርአኑ በአያ ወይም 2 አያ 3 አያ ምናምን ለጅብሪል መቶ እንትን ያስተምራል ነበር። ማንን? ሙሐመድ ዓለይሂ ሰላቱ ወሰላም ያስተምራል ነበረ። እሱ ደግሞ እንደዚህ በአንድ ቀን ውስጥ አንድ ወሕይ ይመጥለታል ነበር። አንድ ቀን ወይም 2 ቀን ውስጥ አይታወቅም። ወሕይ መቶ እንዲህ 23 ዓመት ውስጥ እንደዚህ ሙሉ ቁርአኑም ሙሉ አልወረድበትም። በአንድ ቀን ውስጥ ማለት ነው። ሙሉ ቁርአን አልወረድበትም። ኦኬ። ችግር የለውም። እሺ እኮ ማን የጻፈው? አሁን ችግር የለውም። በአንዴ የሚውረድ ቀስ እያለ የሚውረድ ብቻ በ23 ዓመት ውስጥ እንዲወረደ እኮ እንደምታምን እናውቃለን። አንተ በ23 ቁርአኑን በ23 ዓመት ውስጥ ካለቀ በኋላ ስመኝ። እሺ የመጀመሪያው ቀን ለምሳሌ የመጀመሪያው ቀን ካለቀ በኋላ ስማ፣ ካለቀ በኋላ ሰሓቦች ወይም አሁን የመጀመሪያው ቀን አወለን መጀመሪያ ላይ اقرأ باسم ربك الذي خلق ሱረቱል አለቅ ነው። ኦኬ። ሱረቱል አለቅን ማን የጻፈው? አያ ነበረ፣ ሱራ አይደለም፣ አያ ነው። ኦኬ እኮ ሱረቱል አለቅን ማን የጻፈው? ኦኬ ማን ነው የጻፈው? እሱ ሱረቱል አለቅን ማን የጻፈው? ሱራ ነው። ሱረቱል አለቅ አያ አይደለም። አንድ ሰሓቦች አሉ። ልክ ስማ፣ ሱረቱል አለቅ ነው። اقرأ باسم ربك الذي خلق መባል አያ መጀመሪያ اقرأ باسم ربك الذي خلق እሱ የመጀመሪያ አያ ነው የወረደው ማለት ነው እኮ። ከዛ ከወረደ በኋላ ማን የጻፈው ነው የኔ ጥያቄ። አዎ መጀመሪያ ላይ ጅብሪል ለእንትን ያስተምራል፣ ለሙሐመድ ሰለላሁ ዐለይሂ ወሰለም ያስተምራል ነበረ። ካስተማረ በኋላ ሙሐመድ ዐለይሂ ሰላቱ ወሰላም ለሰሓቦች ይቀራል ነበር። ስመኝ ይቀራል ነበረና ከዚያን ሰሓቦች ይጽፋሉ ነበር። አሁን ቁርአኑ ሙሉ የጻፈ ዑስማን ዐለይሂ ሰላም። ስማ፣ ዑስማን ረዲየላሁ ዐንሁ ሰሓባ ማለት ነው። እሱ ነው መጀመሪያ ቁርአን ሙሉ የጻፈው ማለት ነው። መረጃ አስጠንሽ። የትኛው ሱራ ላይ ነው ዑትማን እንደጻፈው የሚናገረው? ዑትማን እንደጻፈው የሚናገረው ሱረቱል አለቅ ቁርአን ላይ አይደለም። መረጃ እኔ ላሳየህ፣ ቁርአን ላይ ላሳየህ ዑስማን እንደጻፈው አይመንኝ። እሺ እኔ በሁለተኛ አካውንት ስትፈሩ በሁለተኛ መጥቼላችሁ ነው። ቁርአን ላይ ላሳየህ። ትቀጥላለህ ወንድማችን። ቆይ ሚታርክ
ተዋርዶ ለመውጣት አትቸኩል። ላሳይህ፣ ቁርአን ላይ ላሳይህ፣ አትፍራ፣ ላሳይህ፣ ላሳይህ። ማየት ፈልገው መጀመሪያ ሰው ይጨርስና ከዛ ናውራ አንተ። ኦኬ እሺ፣ ቀጥል። ሰው ጋር ነው ቁርአን ላይ ተጻፈ። አሁን ቁርአን እኮ ጁምላ ዋሂድ አንዴ እኮ አልወረደም። አንተ አልገባክም እኮ። ኦኬ ለምሳሌ ተግባባን እኮ። አሁን መጀመሪያ የወረደው ሱረቱል አለቅ ነው አልክ። መጀመሪያ የወረደው ሱረቱል አለቅ ነው። ሱረቱል አለቅ ጅብሪል መጣና ከሰማይ አይደለም፣ አያ ነው፣ አያ ነው። አይገባክም። ቁርአኑም ሙሉ እኮ ሰማኝ። ይሄኛው ይታያል። በአያ ይወርዳል ነበረ እንጂ በሱራ ሙሉ። አንዴ ቆይ፣ ይሄ ሱረቱል አለቅ ይላል አይደል? አዎ የረጋ ደም ምዕራፍ ይላል። ይሄንን የረጋ ደም ምዕራፍ መጀመሪያ የወረደው ይሄ ነው አይደል? ጅብሪል ከሰባተኛው ሰማይ አያ ነው አባቴ፣ ሱራ አይደል? ሱራ አልወረደም፣ አያ ነው የወረደው። ኦኬ እሺ፣ ችግር የለውም። አያ ማለት እኮ አንድ መስመር ማለት አሁን ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ይሄ መባለው እንጂ ሱራውን ሙሉ አይደለም። ገብቶካል? እሺ ችግር የለውም። እሺ ማን የጻፈው? እሺ ይሄን ሱረቱል አለቅ 96ኛው ምዕራፍ ማን የጻፈው? ቀጥል። ቀላል እኮ ነው ወንድማችን። ሰሓቦች ይጽፋሉ ነበር። ልክ ረሱል ሰለላሁ ዐለይሂ ወሰለም መጥቶ ሲቀራባችሁ ይጽፋሉ ነበር ሰሓቦች ማለት ነው። አንድን ሰሃባ ጥራልኝ። እሺ ማን ነው የሚጽፈው? ማን ጻፈው? የትኛው ሰሃባ? ዑስማን ዑስማን። አሁን ለምሳሌ እሱ ከኸሊፎች አራተኛ ኸሊፋ ነው፣ ሶስተኛ ኸሊፋ ይቅርታ፣ ሶስተኛ ኸሊፋ ነው እሱ። ቁርአኑን ሙሉ መጀመሪያ ቁርአኑን ሙሉ የጻፈው ቁርአን 23 ዓመት ውስጥ ካለቀ በኋላ እሱ በስትክክል የጻፈው ሙሉን በተርቲብ የጻፈው እሱ ነው። ኦኬ ኡትማን ነው የጻፈው። ኡትማን መቼ ነው የጻፈው? ቁርአን ውስጥ ተሰጠኛለህ። እስከዛ ኡትማን እንደጻፈ ቁርአን ውስጥ ቁርአን ከወረደ በኋላ ካለቀ በኋላ እኮ ነው ያልኩ። ቀንታ አይገባህም እንዴ? እኮ ችግር የለውም ገብቶኛል እኮ ቁርአንን። ስለዚህ ከቁርአን የቁርአን ጸሐፊ ከቁርአን መስጠት አትችልም? መስጠት አትችልም ከቁርአን። አላህ አዘ ወጀል እኮ ቁርአኑን ሙሉ አስወግዱ እንትን አሰማ ዱንያ ላይ አስወግዱ። ከዛን ጅብሪል አያ ወስዶ ነበረና ፓርት ወስዶ ለሙሐመድ ዓለይሂ ሰላቱ ወሰላም ያስተምራል ነበረ። ገብቶካል? ጅብሪል ነው የጻፈው? ጅብሪል አልጻፈም። አላህ ስብሓነሁ ወተዓላ ሙሉ ጽፏል። ሙሉ ቁርአን አስወግዷል ወደ ዱንያ ሰማይ ላይ ማለት ነው። ገብቶካል? እሺ ሙሐመድ ነው የጻፈው? አንተ ማን ጻፈ አልጻፈም ምናምን ብለክ እኮ እየተከራከርክ ነው። መጀመሪያ ላይ ቁርአኑን ሙሉ ወርዷል። ሙሉ ሰማይ ዱንያ ላይ ወርዷል። የለም ማለት ነው። ስለዚህ በ23 ዓመት ውስጥ ቁርአን ወረደ ብለው ሙስሊሞች ያምናሉ፣ ለሙሐመድ ማለት ነው። ከዛ በኋላ በ23 ዓመት ውስጥ 114 ምዕራፍ የወረደው ከቁርአን ማን እንደጻፈው ይህን 114 ምዕራፍ መናገር አይችሉም፣ ማሳየት አይችሉም ማለት ነው። ማን ነው የጻፈው? ኡስማን እኮ ነው ያልኩ። ከንታ ይገባም ማስረጃ አስጠኝሽ። ማስረጃ የት ነው? ረሱል ሰለላሁ ዐለይሂ ወሰለም ልክ የሆነ አያ ስማ፣ የሆነ በናት ተረት ተረት አታውራ። ማስረጃ አስጠኝ። ከማውራት በፊት ማስረጃ መጀመሪያ ታወራና ከዛ በኋላ ለተናገርከው ነገር ለአነሳኸው ክሌም ማስረጃ ታመጣለህ። እኔ እኮ አንተ ኡትማን አባትህ ነው የአንተ አባት ነው። እኔ አያትህ አለመሆኑን በምን አረጋግጣለሁ? ኡትማን ወንድም አለመሆኑን በምን አውቃለሁ? ማን ነው ኡትማን? እሺ ማን ነው ኡትማን? ምንድን ነው ኡትማን? አይደለም አሁን አንተ ስመኝ፣ አንተ አሁን መጀመሪያ ማስረጃ መምጣት ትችላለህ። ኡትማን እኮ ሰሓባ ነው እኮ። ማስረጃ ስጠኝ ኡትማን እንደጻፈው። እሺ ኡትማን እንደጻፈው ማስረጃ ስጠኝ እኮ ነው። ሲራ ላይ እኮ አለ። ሲራ ላይ ይሰጣል። ኦኬ ቁርአን ውስጥ አይገኝም። ሲራ ላይ አሚራ እኔ ቅድም አይደል ልስጥ ያልኩ። ለምን በቃ የለኝም ማለት እኮ ነው እሱ ንግር። ኦኬ እሺ የለኝም። እሺ ቴንክ ዩ። ቀጥል። እሺ የትኛው ቁርአን ላይ? እሺ ሱረቱል በቀራ ማን የጻፈው? ሰብር። እሺ መጀመሪያ ማለት ይሄን የቁርአን የስልኩ ኖርማል ትክክለኛ ቁርአን አለ። በቀራን ማን የጻፈው? ቀጥል።
ዑስማን ኢብኑ አፋን ናቸው ቁርአንን የጻፉት። ዑስማን ኢብኑ አፋን ናቸው የጻፉት። ላሳየህ። እሱን ደግሞ በሱረቱል በቀራ ሱረቱል በቀራን እንደጻፈው ከ114ቱ ምዕራፍ። እሺ ቁርአን ከፍቼ ያሳይሃለሁ። አንተም ደግሞ ትከፍተዋለህ ቦታውን። ከዚህ የስልኩን ሳይሆን ሙሉ ቁርአንን የያዘው የመጽሐፉ ቁርአን ነው። ሙሉ ቁርአንን ማለት ሱራዎቹን ሳይሆን ሙሉ ቁርአን ይዟል ሱራው። ነገር ግን አሁን ለምሳሌ ቁርአን ከተኸተመ በኋላ የሚባል ዱዓ ያን የያዘው የትኛው ሱራ ላይ ነው? ሙስሐፉ ነው፣ መጽሐፉ ነው ማለት ነው። እሱ ካለህ አውጣልኝ። የትኛው ሱራ ላይ ነው የጻፈው? ይታያል እዚህ ጋር ከ1 እስከ 114 ምዕራፍ ውስጥ ከዚህ ምዕራፍ ውስጥ አንዴ አሁን አንዴ እነግርሃለሁ፣ ከዛ ጠይቅሃለሁ። ከዛ በኋላ መልሱን ካልመለስክ ራስን ከስር ታገኘዋለህ ማለት ነው። ለምንድን ነው ሰው ግን በማስረጃ ሲያወራ የምትፈሩት? ምናምን በማስረጃ ሰው ሲያወራ ትፈራላችሁ። ማስረጃ አምጣ። ቆይ አሚር ዩታርክ ቀጥል። ማስረጃ ምሳሌ አውጣሽ፣ ቁርአን አውጣሽ። ቆይ ከፍ በልና እኔ የምጠቀመው ቁርአን የስልኩን ሳይሆን የመጽሐፊን ቁርአን ነው። እሱን አውጣ እያልኩህ እኮ ነው። ለምን እምቢ ትላለህ? ከጎን አስቀምጠው። ክርስቲያን እኔን ከፍ አድርገኝ፣ አንተ ዝቅ በል። ማስረጃውን ያሳየኝና ንጽጽር ለአንዴና ለመጨረሻ ጊዜ አቆማለሁ። የምታመጣውን እኔው ላንብብልህ። ቀጥል፣ ክፈት፣ እናሳየን። አሁን ማስረጃውን ቀጥል። ካሜራውን አዞርና ማለት ነው ቁርአን መጽሐፉን እኔ ቁርአን ኩል ሳይሆን ነው። ምክንያቱም እያሳየው አውጣ ስለፈለግኩ ነው። ማስረጃውን ቁርአን አውጣልኝ እያልኩ ማስረጃ አምጣ ትለኛለህ እንዴ? አንተ ቁርአን እንድታወጣ ነው ይሰጥና ቁርአን አውጣልኝ፣ ሙስሐፉን አውጣልኝ። ሙስሐፉን ጅል በራሱ ይስቃል የሚባለው ጅል በራሱ ይስቃል ሲባል የጅል አንተ ደግሞ ቁርአን አውጣልኝ እባክህ። ፖዘቲቭ ክሌም ያደረገው አንተ ነህ። ማስረጃ ማን የጻፈው? ክርስቲያን ከፍ በል፣ በቃ ክርስቲያን ከፍ በል። ወላሂ ኬትም አታመጣውም አንተ፣ ይሄንን ኬትም አታመጣውም። ቁርአን ከድርሳን ሚካኤል ጋር ነው የሚወዳደረው። አረብኛ አንድ ፒስ እንዲቀጥቅጥ አራት እኔ ፈጣሪያችሁ አይደለሁም፣ አላህ ነው ፈጣሪያችሁ። እሱን ፍሩት። ምን የሚያወራው ይሄ? ምን እያወራ ነው ወንድማችን? ማስረጃ አለ ወንድማችን? ተረጋጋ። ማስረጃ አለ? ለምን ተረበሽከው? ተረጋጋ፣ ተረጋጋ። እኔ ተረጋግቻለሁ። ኧረ እኔ አልሐምዱሊላህ አላህ አረጋግቶኛል። አላህ አልሐምዱሊላህ ረቢል ዓለሚን። አንተ ግን አልተረጋጋችሁም። እናንተ ቁርአን መጽሐፍ አምጣልኝ ስለው እምቢ አለ። አትጩህ፣ ክርስቲያን ጣልቃ አትግባ። እኔ አልጮህኩም። መሬት ንካ እኮ መሬት ንካ። መረጃ ላይ ብቻ አውራ። ስለዚህ የቁርአን ጸሐፊ የምታውቅ ከሆነ ሰለሞን ዝም በልና ከክርስቲያን ጋር እናውራ። እባክህ ተረጋጋ። መሬት ንካ። እሺ ሰለሞን ቶል ቆይ፣ እኔ ቁጭ ብያለሁ። እኔ መሬት በሙሉ ጀሰዴን የነካሁት። አሁን ማስረጃውን አንበበሽ ቀጥል። እሺ መርሐባ። ቁርአን አውጥታችሁልኝ አብረን ብንሄድ አይሻልም? ሹፌር እኮ የሚሄደው ብቻውን አይደለም ከተሳፋሪ ጋር ነው። ቁርአን አውጡልኝና አብረን እንሄድ። እኔ ምን አልኩ? እኔ የምጠቀመው የስልኩን አይደለም። ምንድን ነው የምትለው ወገናችን? እንትን እንዳያስወጡ ማለት ነው። ቆይ አንዴ እንዳያስወጡ። ቆይ አንዴ አሚር ጣልቃ አትግባ። ማስረጃ ካለ ማስረጃ ናቅር። ቆይ አሚር ጣልቃ አትግባ። አትረባ። ወላሂ በሌላ አካውንት መጥቼ አስወጡኝ እኮ። ምንም እያደረግክ ነገር እኮ አይደለም። ዝም ብለህ ጩኸት ላይ እኮ እና ስድብ ላይ ነው ያለው ወገናችን። ማስረጃ ሲባል እኮ እሺ ብሎ ይከተላል አይደል? ማስረጃ የፈለገ ሰው እምቢ ያሉኝ እኮ እነሱ ማስረጃ አምጡ ስላቸው። ማን ነው ሙስሐፉን ቁርአኑን ችግር የለውም ነገር ነው ሆነ። ሚውት አታርጉኝ በአላህ። እውቀት አሚር ሚውት አርግ። ሁለታችሁንም ላስወርዳችሁ ነው ካልሆነ
አትደራረጉ፣ አትጫጫሁም። ስለዚህ ማስረጃ ክሌም ያደረገ ሰው ነው የሚያቀርበው። ማስረጃ አለኝ ያለ ሰው ላሳያችሁ። በቃ እናንተ ማምጣት አትችሉም፣ እኔ ላሳያችሁ። በጣም ጥሩ። እፎይ ሁለታችንም ማስረጃ አለ። ቀጥል አሳይ። ወላሂ ይላል። እስልምና ምን አይነት ውሸት እንደሆነ ከስር ያላችሁ በደንብ ተረዱ። ምን ያህል ፖለቲካ እንደሆነ በደንብ ተረዷቸው። አሚር ተራህን ጠብቅ። አሚር ተራህን ጠብቅ። ታርጉኛ አንተ ፖለቲከኛ ፈሪ ሚዩት አታርገኝ። አሁን ማስረጃውን ክፈት። አሚር ሳቢር ቪዲዮሽን ክፈጂ። አሁንም ይስቃል። የሚገርማችሁ አይ ሰብር ነው። እንግሊዝኛ አልተፈራ ሰብር ነው። ሳቢር አይደለም። ቆይ ላሳያችሁ እኮ ነው። ይኸው ወላሂ ቪዲዮ አልበራየልኝ። አንብበው እሺ። አረ ደስ ይለኛል። እንዳታስወጡኝ። በዛውም አንተ እስቲ ማን እንደጻፋት ቀስ ብለሽ አምጪልኝ እስቲ። ቀስ ብለህ ማለት ነው። በውስጥ ጻፍልኝ። አላውቀውም ብለህ እባክህ። ድርሳነ ሚካኤልን ማን ፖለቲካው ወይ በስመ አብ ምን አይነት ሰው ነው? በእናታችሁ ቁርአን አውጡልኝ አልኳችሁ፣ እምቢ አላችሁ እኮ። ቁርአን መጽሐፉን አምጣ። ችግር የለውም። መረጃውን አንብበው፣ መረጃውን አንብበው። እኛ እኮ እኔ የቀረሁት በስልክ አይደለም። ቁርአንህን መጽሐፉ አንተ ጋር ስላለ አንብበው፣ እንመንህ። እኛ ምን ያህል ላስጨርሰው መፈልገው ለምን እንደሆነ ታውቃላችሁ? እስልምና ፖለቲክስ መሆኑንና ሀሰት መሆኑን ስለፈለግኩ ነው። ልጁ ምንም መረጃ የለውም። ለዛ ነው ላሳያችሁ ስለፈለግኩ ነው የምታገሰው። አንዴ ላውራ እስኪ። አንዴ ላውራ። ዝም በሉ ፕሊዝ። እፎ የእኔ ቅድም አይመን በሚለው አካውንት ገብቼ ቃል የመካነ ሰላሟን ሳፋጥጣት ያስወጣችሁ ልጅ ነኝ። በዛኛው አካውንት ልመለስ። በዚህኛው ቪዲዮ አላበራ እያለኝ ነው። ከዚህ በላይ ከመዋረድስ በዛኛው አካውንት ያስገብስ አላበራ እያለኝ ነው። ይሄ ገና አዲስ አካውንት ስለሆነ ያዝናና በቃ። ምን አይነት አጋንንት ነው ግን ያለባቸው? በጌታ ስም ደግሞ እኮ አክት ያደርጋል እንደሚያውቅ ማለት ነው። በመጫጫ በፖለቲክስ በቃ አንደኛ ናችሁ። ቀውጢ በማድረግ ህዝቡን ብሬን ዋሽድ ታደርጉታላችሁ። በወከባ ሰዎችን ትሸውዱበታላችሁ። ማይም መሆን ለዚህ ይጠቅማል ማለት ነው። ኤኒዌይስ አሚር እንኳን ደህና መጣ። እሺ ኦራይት፣ አንተ ማስረጃው በደንብ አለን ብለሃል። ስለዚህ የቁርአን ጻፊ ቁርአን ግልጽና የተብራራ ነው፣ ጻፊያኖቹም ከቁርአን ማሳየት እንችላለን እያልክ ነበር ደጋግመህ። ኦራይት፣ ሱረቱ አልኢምራንን ማን የጻፈው? ቁርአንን የጻፉት ሶስተኛው ከሊፋ ኡስማን አንድ ኮሚቴ አዋቅሮ 4 ሰዎችን ዘይድ ቢን ሳቢት፣ አብደላ ቢን ዙበይር፣ ሰዓድ ቢን አቢ ወቃስ እና አብዱራህማን ቢን አልሐሪስ ቢን ሐኪምን እንትን ላይ ተፍሲር አጦበሪ ገጽ 1 ገጽ 61 እና ገጽ 62 ላይ በደንብ የተብራርቶ እዛ ላይ ማግኘት ይቻላል ማለት ነው። ምንድነው ያለን ማለት ነው? ቁርአንን የጻፉት ኡስማን የሆኑ ሰዎችን አሰባሰበና ከዛ ተሰባስበው እንደ ሸንጎ ነገር ይሄንን ነገር እንጻፍ፣ እንደዚህ ብለን እንጻፍ አሉንና የአምላክ ቃል ነው ያላ ቃል የሚል ተሰባስበው 4 ሰዎች ኡስማን አዘዛቸውና ጻፉ። ይሄንን ደግሞ እንደዚህ አልገባህም? ገብቶኛል። ቆይ ሚዩት አታድርግ። ሀሳብን ጨርስና ትቀጥላለህ አንተ። ይኸውልህ በመጀመሪያ ደረጃ ማለት ነው እዚህ ጋር ቁርአን በቃል መጠበቁ ቁርአን ሱረቱል አልቀመር ቁጥር 17 ላይ ገብተህ ቼክ ማድረግ ትችላለህ። ቁርአንን ለማስታወስና ለመረዳት በእርግጥ ቀላል አድርገነዋል፣ ተገሳጭም አድርገነዋል ብሎ አምላካችን አላህ ሱብሃነሁ ወተዓላ በደንብ አድርጎ ይናገራል። አሁን ያልኩ ቁርአን አንቀጽ ላይ ገብተህ ራሱ ቼክ ማድረግ ትችላለህ ማለት ሱረቱል አልቀመር ቁጥር 17 ላይ ገብተህ ቼክ ብታደርገው ቁርአንን ለማስታወስና ለመረዳት በእርግጥ ቀላል አድርገነዋል። ማን ጠየቀ? ነብዬ ረሳ ነበረ። ስለዚህ ለነብዬ ከባድ የሆነ ለእኔ ቀላል ከሆነ ነብዬ
ምንም ደደብ ነው ማለት ነው። ሊትራሊ ቃሉ መጣቀም አልፈልግም ለመረዳት ለእንትን ቀላል ነው። ቁርአን ያልከውን ነብይህ ይረሳ ነበር። ማስረጃ ይረሳ ነበር የሚለውን አምጣ ማስረጃ። አውሸው አሳያለሁ። ቅድሚያ ግን ምንድነው እሱ? አምጣ። ቆይ ቶፒካችን ሽፍት ላለማድረግ ለጊዜው አዳምጥ። እሱን ከፍትላለሁ። እየጨረስን ነው እንጂ የምንሄደው ዋናው ቶፒካችን እሱ ስላልሆነ ነው። በደንብ አሳያለሁ። ዋናው ቶፒካችን ላይ ነው ያለ ነው። ዋናው ቶፒካችን ላይ ለምንድነው ሽፍት? መልካም እሺ። ለምን ይረሳ ነበር? አምጣ። ቁርአን ይረሳል አይረሳም? ነብይ አምጣ ማስረጃ። ይረሳል አይረሳም? መልስ ይሽካል። መክፈት እችላለሁ ብለሃል፣ ክፈት። እከፍታለሁ። ይረሳል አይረሳም? መሐመድ ክፈት። አይረሳም? ይረሳል አይረሳም? መክፈት እችላለሁ ብለሃል፣ መክፈት ከቻልክ ክፈት። ይረሳል አይረሳም? መክፈት እችላለሁ ብለሃል አይደለ እንዴ? ማነህ? ክርስቲያን ቆይ፣ ይረሳል አይረሳም? ክፈት እስቲ ክፈት። ይረሳል አይረሳም? ቁርአን አሚር ይሰማል? ይረሳ ነበር። እሺ ቆይ አንዴ። ቁርአን ይረሳ ነበር መሐመድ? አይረሳም ነበረ? መክፈት እችላለሁ አሳያለሁ ብለሃል አይደለ? መክፈት ከቻልክ ክፈትና አሳይ። ጥያቄው መለስ። ይረሳል አይረሳም? ምን ብለሃል አንተ? አሳይ። እኔ ነኝ የጠየኩህ እኮ ጥያቄውን ቀድሜ እኔ ነኝ የጠየኩህ። አንተ ምን አይነት ክሌም አንስተህ ነው? ከፍተህ አሳይ ያልኩህ እኔ ነኝ። ከፍተህ አሳይ። ፕሊስ አዳምጥሽ። አንተ ምን ብለህ ክሌም አደረግህ? እኔ ነኝ የጠየኩህ። ምን ብለህ ክሌም አደረግህ? ቁርአን ግልጽ ስለሆነ ቀላል ተደርጓል፣ ስለዚህ አይረሳም፣ ቀላል ተደርጎ ስለወረደ አልክ። አንተ እንደዚህ ብትለስ፣ ስለዚህ ነብይህ ደግሞ የሚረሳ ከሆነ ከቁርአንህ ጋር ወይን ይጋጫል፣ ወይንም ደግሞ ለነብይህ ቁርአን ይከብደው ነበር። ለአንተ ይቀልሃል፣ ለነብይህ ግን ይከብደዋል የሚል ክሌም ማስረጃ አቅርቤልሃለሁ። ሱረቱል አልቀመር ቁጥር 17። ስለዚህ አንተ ምንድነው የምታምነው? ቁርአን ቀላል ተደርጎ አይረሳም፣ ቀላልና የተበራራ መሆኑን በቁርአን ላይ አቅርቤልሃለሁ። በዚህ መሰረት አይረሳም ብለሃል አይደል? ቀላልና ይኸውልህ፣ ቆይ አንድ ጊዜ አንዴ ቁርአን በ23 ዓመት ውስጥ ተነጣጥሎ እንደወረደና ቀላልና ደግሞ አሁንም ድረስ ሰዎች በቃላቸው እያፈዙት አይረሳም ቁርአን ላይ ማስረጃ አድርጌ አቅርቤልሃለሁ። እኔ ደግሞ ላሳየህ ነብይህ እንደሚረሳ እና ሰዎች እንደሚያስታውሱት ወደ ደግሞ ላሳየህ። ኦራይት ሳያል ቡካሪ 50 አዳምጣውን ማይከስ ቅድም ምን ብሎናል? ልማችን ቁርአን ቀላል ተደርጎ ወርዷል፣ አይረሳም ብሎናል። ነብይህ እንደሚረሳ ላሳየህ። አላህስ ሜሴንጀር ሄርድ ኤ ማን ሪሳይቲንግ ዘ ቁርአን አት ናይት ኤንድ ሰይድ ሜይ አላህ ምድረ ቢለው ሜይ አላህ ብዥታለሁ። ኦኬ ቀጥል አንብቦ። ኦኬ ሜይ አላህ ቢስቶ ሂዝ ሜርሲ ኦን ሂም as he had remind me of such and such verse of such surah which I was caused to be forgotten ምን ይላል? መሐመድ አንድ ሰው በምሽት ቁርአን ሲሰማ ሰምቶት የሆነ ሰው ማለት ነው። ከዛ በኋላ ምን አለ? አላህ በሱ ላይ ምህረቱን ያውርድለትና የረሳኋቸውን የቁርአን አንቀጾች እና ሱራዎች አስታወሰኝ ብሎ ተናገረ። አይሻ ነች የተረከችው። መሐመድ የረሳውን ማን ሲቀራ ሰማ?